ትራማ በጣም አወዛጋቢ ሆኗል። በጣም እንደምታውቁት ኦልሞስት ዓለም ላይ በሙሉ ይሄ ቃል የማይጠቀም ሰው የለም አሁን ላይ። ለኔ የሚያስቀኝ ነገር ለአንተ ይሰብርሃል፣ ለአንተ የሚሰብር ነገር ለኔ ሊያስቀኝ ይችላል። ሶ ኢት ዳዝንት ሚን የግድ ትልቅ ኢቨንት መሆን የለበትም፣ ግን ሰብሮን የሚሄድ አይነት ኢቨንቶች። በጣም ጥሩ ዲፊኒሽን ነው። ባይዘው ይሄ ትራማ ቦንድ ዘ ቤስት ዲፊኒሽን ሆነስትሊ። አይፈልግም ልጅ ባይዘው መታየት ነው የሚፈልገው፣ ሌላ ምንም አጀንዳ የለም። እንዲሆንልን የምንፈልጋቸው ያልሆኑን ነገሮች ደግሞ በልጅነት ወቅት በጣም ብዙ አሉ። እኔ ማለት ያለኝን ነገር መበተን፣ አንድ ሰው አጠገብ ያላስደርስም፣ አንድ ሰው በቃ ሄጄ እንደውም እናቴ ትራውማታይዝድ አድርገሽኛል አልኳት። እንግዲህ አስበው በቃ ቤተሰብ ተጋጨ ማለት ነው። እናቴ ትራውማታይዝድ ታደርጋለች፣ እናቴ እኔን አድርጋኛለች፣ እኔ ግን ልጄን አላደርጋትም። ሶ ዳት አቺቭመንት ዳት ሴንስ ኦፍ አቺቭመንት ወደ ልጄ አይሄድም። አይ ዲድ ኢት። አንኮንዲሽናል ላቭ የሚባለው ነገር ነው በተአምር እኔ ሊገባኝ የማይችለው ነገር። ምንም አሰብኩበት ሊገባኝ አልቻለም። እና እንዲሁ እንዳላችሁት እራሱ ልቀበለው ብል በጣም የሚያስፈራ ሀሳብ ነው። 500 ሺህ ብር ስጭኝ አለኝ፣ ሰጠሁት አውጥቼ። እንገናኝ አለኝ፣ አብሬ ያገኘሁት። እንደራ አለኝ፣ አብሬ ልብሩ የምናደደው በጣም በነፃ ፈቃድ ነው ያደረኩት። ኤቭሪቲንግ ብታይ ብዙዎቻችን የምንናደድበት ነገር ያደረግነው ፈልገንና ፈቅደን ነው። ሲንግል ፓረንት ልጅ ሲያሳድግ የግድ ያለች ፕሬዘንት ያልሆነ አናዘር ፓረንት ስለሌለ ትራውማታይዝድ ይሆናል ማለት ነው። ፓቶሎጂካል ደግነት ባውንድሪ የለውም፣ መስመር የለውም። መስመር አለመኖሩ አይደለም፣ ካረኩ በኋላ ትጸጸታለህ። አሁን ያለንን ጸባዮች ወደ ልጅነት ምን ያህል ነው መውሰድ ያለብን? አሁን ያሉት ጸባዮቻችን፣ ችግሮቻችን በሙሉ ልጅነት ላይ የሆነ ችግር ስላለ የተፈጠሩ ነገሮች ናቸው ወይ? ፒፕል ፕሊዘርነት ሲቆም there might be some changes ተዘጋጁ ነው የምንላቸው። ወይ እናንተ ብንብላችሁ ትጠፋላችሁ፣ ወይ ዙሪያችሁ ላይ ያለው ሰው ብንብሎ ይጠፋል። አንዳንድ ቁስሎች በአካላችን ላይ አይታዩም፣ ነገር ግን በግንኙነታችን፣ በፍርሃታችን፣ በራሳችን ላይ ባለን እይታ፣ በየቀኑ በምንሰጠው ምላሽ ውስጥ ይገለጻል። ዛሬ እነዚህ የማይታዩ ቁስሎችን ለመረዳት የልጅነት ልምዶች በአዋቂነታችን ላይ እንዴት አሻራ እንደሚተው ለመመልከትና የፈውስ መንገድ በእውነት ምን እንደሚመስል ለመዋየት በመሰላል ላይቭ ላይ አንድ ልዩ እንግዳ ጋብዘንላችኋል። እሷ በትራውማ ሰፖርት ሳይኮቴራፒ ኤምዲአር ላይ የምትሰራ በርካታ ሰዎችን ከህመማቸው እንዲፈወሱ የረዳች ሳይኮቴራፒስት፣ አሰልጣኝ፣ አማካሪ፣ የሚዲያ ባለሙያ ናት። መሰላል ላይቭ ማወቅ ብቻ ሳይሆን መጠየቅ፣ ማሰብ፣ መገናኘት፣ አንድ ደረጃ ወደ ላይ ከፍ የምንልበት መድረክ ነው። ሐሳቦቻችሁን፣ ጥያቄዎቻችሁን የምታጋሩበት የጋራችን መድረክ ነው። ስለዚህ ዛሬ የልጅነት ቁስሎች በአዋቂነት ህይወታችን ላይ እንዴት ይከተሉናል የሚለውን ጥያቄ በጥልቀት ለመመልከት፣ ለመማር፣ ለመፈወስ ተስፋ የሚሰጥ ውይይት ለማድረግ ሳይኮቴራፒ ትዕግስት ዋልተ ንጉስን በታላቅ ክብር ወደ መሰላል ላይቭ እንቀበላት። እንዴት ናችሁ? እንዴት አመሻችሁ? ደህና ዋላችሁ? እግዚአብሔር ይመስገን። እኔ ልጀምር፣ ምክንያቱም የልጅነት ቁስል ወይም የአእምሮ ቁስል ሲባል ወደ ጉዳዩ ነው የምገባው። ብዙ ጊዜ ሲባል ትልቅ ጥቃት ወይም ከባድ የሆኑ ህይወታችን አደጋ ውስጥ ሊከቱ የሚችሉ አደጋዎች መከሰት አለባቸው የሚል አስተሳሰብ አለ። ብዙ ጊዜ ምናልባት መደፈር ሊሆን ይችላል፣ ከባድ የሆነ የአካላዊ ጥቃት ሊሆን ይችላል። እንደዚህ አይነት ሀሳቦች ናቸው የልጅነትን ቁስል የሚቀርጹት የሚል አስተሳሰብ አለና የልጅነት ቁስል ከነዚህ ነገሮች ውጭ ባሉ ነገሮች የመከሰት ወይም ደግሞ የአእምሮ ቁስል ትቶ የማለፍ እድል ያላቸው ገጠመኞች ሊኖሩ አይችሉም ወይ ከባድ ከሚባሉት ውጭ? በጣም በትክክል ያው በድጋሚ እንዴት ናችሁ? እንዴት አመሻችሁ? አመሰግናለሁ ጌታ ስለጋበዝከኝ። ሁሌም እንደምለው በጣም መወደው ስራ መወደው ሙያ፣ ያው ሰው በጣም ብዙ ስለ ትራውማ በማያውቅበት ጊዜ ረጅም ዓመት አብሬ የተጓዝኩበት ኤሪያ ነው። ስለዚህ በጣም አመሰግናለሁ መወደውን ነገር እንዳወራ ስለጋበዝከኝ ማለት ነው። ልጅነት ቁስል ጉዳይ ትራውማ በጣም አወዛጋቢ ሆኗል። በጣም እንደምታውቁት ኦልሞስት ዓለም ላይ በሙሉ ይሄ ቃል የማይጠቀም ሰው የለም አሁን ላይ። ሽንኩርቱም ሲያርብን ትራውማታይዝድ ሆኛለሁ እንላለን። ዘይቱም ሲጠፋ ትራውማታይዝድ ነን። መኪና ነዳጅም ሲጠፋ ትራውማታይዝድ ነን። ሁሉ ነገር ትራውማታይዝድ ነን ነው የምንለው እና አይ ቲንክ አቢዩዝም አድርገነዋል ብዬ አስባለሁ። ሜይ ቢ እኛ ስናስተምር በደንብ አላስተማርንም ብዬ ኃላፊነትም እወስዳለሁ። ሶ ትራውማ ሜይ ቢ በዚህ አድርጌ ላስቀምጠው። የግድ ከባድ የሆነ ነገር መከሰት የለበትም ህይወታችን ውስጥ። አሁን በጣም ብዙ ሰው እየተሳሳተ እንደውም ያለው እንዳልከው የግድ መደፈር አለብኝ እኔ፣ ወይ ጦርነት ውስጥ ማለፍ አለብኝ፣ ወይ ንብረቴን ማጣት አለብኝ። የሆነ ትልቅ ክራይሲስ ግን የሚጨበጥ የሚታይ መፈጠር አለበት።
ግን ብዙ ሰው ማያውቃት ስሞል ቲ እና ቢግ ቲ ትራውማ ብለን የምናስቀምጠዋል። ኦኬ ቢግ ቲ ትራውማ አሁን የጠቀስኳቸው something big event የሆነ ነገር ሲከሰት ነው። but small t trauma developmental trauma ነው። በተለይ በጣም ትንሽ ሆነን ማለት ነው። ኦኬ አባቴ ፊት ነሳይ ላይቆጠር ይችላል። እናቴ ኢሞሽናሊ አቬለብል አይደለች ላይቆጠር ይችላል። ሶ who cares ከበላው ከጠጣው ከለበስኩኝ ምድረው ችግሩ ምንም ችግር የለው። ሶ ማይዳሰሱ ግን በጣም ለልጁ በስሜት ማደግን የሚይዙ በተለይ ደግሞ አሜግዳላን በጣም አፌክት የሚያደርጉ because ልጅ ተወልዶ ከ3 ወሩ በኋላ ሴንተር ኦፍ ኢሞሽን የምንለውና ሶሻላይዜሽን ስሜት ኮኔክት የሚያደርግበት ስሜትና ማህበራዊ ህይወት ተዋዶ ተጋብቶ ተዋልዶ እንዲኖር የሚያደርገው ስራ ላይ ተስማምቶ ወጥቶ ገብቶ እንዲገባ የሚያደርገው that part of the brain develop የሚያደርግ የሚጀምረው 3 ወር ጀምሮ ነው ማለት ነው። so that part develop እንዲያደርግ ደግሞ አንዱ የሚረዳው ልክ አንተ ጋር ያለው አትክልት ውሃ አፈር እንደሚያስፈልገው so የቤተሰብ ኢሞሽናል አቬላቢሊቲ ወይም በስሜት ቅርብ መሆን ማለት ነው። so በስሜት ቅርብ ካልሆነ that emotion በተለይ small t trauma የምንለው ከምንላቸው ነገሮች ውስጥ አንዱ ሊከሰት ይችላል። ዲቨሎፕመንታል ትራውማ ወይንም በስሜት አለመገኘት። ሶ ብዙ ሰው ይህንን አያውቀውም። ብዙ ሰው የሚያውቀው መብላት መጠጣቱን ሲያወሩኝ እኔም ክላይንቶቼ እግዚአብሔር ይመስገን ቲጂ ቀበሌ ቤትም ቢሆን እኮ እኛ ቤት ውስጥ እኮ ጎዳና ላይ ያልወጣ ነው አልተሰደድንም ይላሉ። ሰው ግን ኢሞሽኗ ሚስት ሆናለች። ሶ ኤኒቲንግ ለእኔ አሁን ትራውማ ብለህ ብጠይቀኝ ኤኒቲንግ እኔ ላይ ደርሶ ጠባሳ ጥሎብኝ የሚሄድ ከሆነ ለእኔ ትራውማ ነው። ወይንም ደግሞ እኔ ማየው አሁን ይሄንን if you google ላታገኝ ትችላለህ። ጉግል ቢደረግ ኢሞሽናል ሪአክሽን ነው የሚለው። በእርግጥ ግን ብዙ አመት እኔም የስራ ባልደረቦቼም ደጋግመን የሰራነው ነገር ለእኔ የሚያስቀኝ ነገር ለአንተ ይሰብርሃል፣ ለአንተ የሚሰብር ነገር ለእኔ ሊያስቀኝ ይችላል። so it doesn't mean የግድ ትልቅ ኢቨንት መሆን የለበትም፣ ግን ሰብሮን የሚሄድ አይነት ኢቨንቶች ሊሆን ይችላል። ከመለስኩ ቀድመንም ስንነጋገር ነበር። ለምሳሌ ቢግ ቲ የምንለው በዋናነት እንዲሆንብን የማንፈልገው የሆነብን ነገር ነው ብለን ልንወስደው እንችላለን። ሊትል ቲ የምንለው ደግሞ እንዲሆንልን የምንፈልገው ግን ያልሆነልን ነገርን ብለን ልንወስደው እንችላለን። የተባባልን ዲስከስ እያደረግንበትም ነበር። እንዲሆንልን የምንፈልጋቸው ያልሆኑልን ነገሮች ደግሞ በልጅነት ወቅት በጣም ብዙ አሉ። መታቀፍ ሊሆን ይችላል፣ ቫሊዴሽን ማግኘት ሊሆን ይችላል። ምናልባትም ደግሞ በተለይ ሰዎች ራሳቸውን ችለው እንዲወጡ ኦቶኖሚያቸውን እንዲያገኙ ደግሞ ኢንዲፔንደንሳቸው ሪስፔክት ማድረግ ሊሆን ይችላል። እና እነዚህ ነገሮች ሲጣሱ ምሳሌ እየሰጠናቸው መሄድ ስለምንችል ማለት ነው። ለምሳሌ ወደኋላ መለስ ብለን ልጅነት ላይ ስናይ አንዳንድ ነገሮችን አንዳንድ ሰው አሁን እምቢ ይሄ ነገር አልችልም ማለት የሚከብዳቸው ሰዎች ሁሉንም ሰው ለማስደሰት የሚሞክሩ ሰዎች አሉና ይሄ ነገር ከየት መጣ ብለን ስናይ አንዳንዱን ነገር ወደ ልጅነት መለስ ብለን ስንሄድ የምናገኛቸው ብዙ ነገሮች አሉና ምናልባት እንደዚህ አይነት ምሳሌዎችን እየሰጠን መሄድ የምንችል ከሆነ people pleasing እኛም ክላይንት ጋር ስንሰራ እኛም ያለፍንበት ነገር ስለሆነ ማለት ነው። people pleasing ላይ እምቢ ማለት አይችሉም ማለት ያላቸውን በሙሉ ነው የሚሰጡት። ተበድሮም ሁሉ ያ ሰው ሊያደርግ ይችላል። so people pleasing ሌላኛው የልጅነት ፔጅ ነው ብዬ አስባለሁ፣ ገጽ ነው ብዬ አስባለሁ። so ልጅ መታየት አለበት፣ መነካት አለበት፣ መታቀፍ አለበት፣ መሰማት አለበት፣ ቫሊዴት መደረግ አለበት። so እነዚህ በጣም ኮር ናቸው፣ መሰረታዊ ናቸው። if we miss በተለይ ክሪቲካል ዲቨሎፕመንታል ኤጅ ላይ የምንላቸው ተወልዶ ምንም አቅም ነው የምንለው አሁን ጥሩ ነው እየነቃን ነው። ብዙዎቻችን በጣም ነው የሚያውቀው እንዳልኳችሁ ከ3 ወር ጀምሮ ሴንተር ኦፍ ኢሞሽን ኤንድ ኮኔክሽን ማደግ የሚጀምርበት ነው። ሶ ልጁ እያደገ ሲመጣ ማግኘት ያለበትን መታየት፣ መነካት፣ ቫሊዴሽን አያገኝም። ሶ ምን ዲቨሎፕ ያደርጋል? ምን ቢሊፍ ሲስተም ዲቨሎፕ ያደርጋል? እኔ ተወዳጅ አይደለሁም ወይም እኔ ብቁ አይደለሁም፣ እኔ ጠቃሚ አይደለሁም፣ እኔ አስፈላጊ አይደለሁም፣ እኔ ለዚች ምድር ምንም የማበረክተው የለም። so that's the belief system የሚኖረው ማለት ነው። ስለዚህ አሁን እንግዲህ እኔ ጠቃሚ አይደለሁም ብዬ ካሰብኩኝ like ደግሞ ውስጤ ግጭት አለ። ጠቃሚ እንደሆንኩ ደግሞ ማሳመን እፈልጋለሁ፣ ማረጋገጥ እፈልጋለሁ። because to survive ምድር ላይ ስኖር መጥቀም አለብኝ። ከሰዎች ጋር ተወዳጅቼ ማለት ይሄ ምንድነው የሚባለው sense of self esteem ወይም ለራሴ የምሰጠውና ቦታ ማግኘት አለበት። ስለዚህ እዚህ ውስጥ ትልቅ ክላሽ ስላለ እሱን ክላሽ ለማርገብ እሱን ጩኸት ለማርገብ ምን አደርጋለሁ? ማህበራዊ ህይወቴ ብቻ ሳይሆን ለምሳሌ ክላይንቶች የሚሉኝ ልጅ ሆኜ ትምህርት ቤት ምሳቄን ሊበሉብኝ ነበር። በቃ ምሳቃ ሰጥቼ በልቼ እርቦኝ ወደ ቤት እመለሳልና ለእናቴ አልናገርም።
ለምንድነው የማትናገሪው? ከልጆቹ ጋር ስለምጣላ። ለምንድነው መጣላትሽ? ምንድነው ክፋቱ? ወይ ክፋቱማ ጓደኛ ጣለው። ወደዚህም ጓደኛ ብታጪ ምን ማለት ነው? ብቻዬን እሆናለሁ። so that ያቺ loneliness ክስ ቤት ውስጥም አብሯቸው ያለ ፓረንት ፊገር የለም ወይ አዋቂ የለም የሚያያቸው የሚነካቸው። so ያቺ ህመም ትሪገር ስለምትሆን የሚፈልጉትን ነገር በሙሉ ይሰጣሉ። በጣም የሚያሳዝነው አሁን የነገርኳችሁ በምሳቃ ነው። በምሳቃ፣ በፀጉር ጌጥ፣ በኳስ፣ ባሻንጉሊት በጊቫዌይ ልጆች ይሰጣሉ። እዚህ ጋር ቢቆም ችግር የለውም። ሰው ያደጉ ሲመጡ ቲኔጅ ሲሆኑ ዲቨሎፕድ ይሆናሉ፣ ሪሌሽንሽፕ ይጀምራል ማለት ነው። so I have seen clients, I'm sure maybe ጌታም ክላይንት ታያለ ብዬ አስባለሁኝ። ክላይንቶች መጡና ምን ይላሉ? ኦኬ ላይክ ቲን ሆኜ አብሬው ተኛው ግን አላመንኩበት ማለት በዚህ ሰዓት ላይ አብሬው ሴክስ ማድረጌ ራይት ሞመንት ሴክሱ አይደለም ፕሮብሌሙ፣ ግን ራይት ሞመንት እንዳልሆነ ቦዲ ነገር ቦዲያችን በጣም ነው የሚነግረን። በታሪክ አይዋሸንም። ነግሮኛል but I did it። ለምን አደረግሽው? I don't know because I didn't want to lose him። ምን ማለት ነው ሉዝ ማድረግ? ብቻዬን እሆናለሁ። so ብቸኝነቱ ከየት መጣ? ከኋላ ከልጅነት ማለት ነው። so እንዳልከው ሁሉም ነገር ለሰው የሚሰጡ ሰዎች the people pleaser ሌላኛው ገጽ ምለው ልጅነት ላይ ነው። ምን ተወስዶባቸዋል? ስለዚህ ፕሮግራም የሚከታተሉ people please የሚያደርጉ የምናደርግ ሰዎች ካለን what did we miss ልጅ ሆነን እያለ ምንድን ያላገኘ ነው? ምንድን ያልተሰጠን? በኢኮኖሚም ሊሆን ይችላል፣ ፊዚካል ኒድ ሊሆን ይችላል፣ ኢሞሽናል ኒድ ሊሆን ይችላል። ምንድን ነው ያልተሰጠን? መሰጠት ብቻ ሳይሆን አንዳንድ ጊዜ ደግሞ ቤት ውስጥ ወላጅ በሚፈልገው መጠን ወይም አሳዳጊያችን በሚፈልገው መጠን ካልሆንንና ካልሰጠን ካላደረግን ቤት ውስጥ አቴንሽን ላናገኝ እንችላለን። ኦኬ ፎር ኤግዛምፕል እኔም የስራ ባልደረቦቼ አደልት ቻይልድሁድ አቢዩዝ ሰርቫይቨር ልጅ ሆነው አቢዩዝ የተደረጉ አሁን ግን አዋቂ ሆነው በጣም ብር አላቸው ወይ በቃ መኖር የሚችሉ ሰዎች ጋር ነው አብዛኛውን ጊዜ የምንሰራው። ሶ ሲነግሩን አሁን ለምሳሌ በልጅነት እናቴ ቤቱን አጽድቼ ምግብ ሰርቼ አስተካክዬ ወልውዬ ቃጥቤ ስመጣ ደስ ይላታል። እንደዛ ካልሆንኩኝ ደስ አላስ ማለት አቴንሽን ሰጠች ማለት ነው። ጎሽ ልጄ ትለዋለች። ጎሽ ልጄ አለች ማለት ትነካዋለች። እንዳልኳቸው ዛሬ ኢሞሽናል ኒድ አለ፣ መነካት፣ መታየት፣ መሰማት። እሱን ለማግኘት ብዬ ቤቱን አስተካክላለሁ። እሱን ለማለት ብዬ አባቴን እጠብቀዋለሁ። እንደዚህ አደርጋለሁ። እሱ ምን ይሆናል? እንደ ነርቨስ ሲስተማቸው አንደርስታንድ የሚያደርገው ኦኬ ፍቅር ለማግኘት መስጠት አለብኝ፣ ካልሰጠው ፍቅር አላገኘም። እዚህ የሚያሳዝነው አደልት ሆነው በጣም አላስፈላጊ ሴክሹዋል ሪሌሽንሽፕ፣ አላስፈላጊ ሪሌሽንሽፕ ኢሹ የምታያቸው ዲል የምታደርጋቸው ዚስ ዴይስ በጣም አላስፈላጊ ቢዝነስ ዲል፣ አላስፈላጊ ውዝግብ ውስጥ ልንገባ እንችላለን። ግን ደስ የሚለው ነገር ይሄ ነገር ይታገዛል። በነገራችሁ ላይ በጣም ጉድ ኒውስ የምለው ይታከማል፣ ይታገዛል። ነርቨስ ሲስተም ሪዋየር ይደረጋል፣ ሪፓረንት ይደረጋል። ቢዩቲፉል ሞዳሊቲስ አሉ ሰዎችን ሰፖርት የሚያደርግ እኛን ስለምታየው እንጂ ብዙ ደግሞ የሚሰሩ ከጀርባችን ብዙ ቴራፒስቶች አሉ። ጉድ ኒውስ ቃሉ ልክ ይሆናል። ይታገዛል። ጥያቄ ከቀጠልኩኝ እኔ ስለማላውቀው ለእናንተ ምድል እንሰጣችሁ ያሰባችሁ በጣም ጥያቄ ብቻ ልጨምር። ምክንያቱም ብዙ ጊዜ ሞር አታችመንት ስታይልንም ስናወራ የልጅነት ቁስልን በተመለከተ ስናወራ ሞር ወደ ፒፕል ፕሊዘርስ የሚሄድ ነገሮች በጣም አለ ኮመን ስለሆነ፣ ግን ደግሞ በስኬት ደግሞ የሚደበቁ ሰዎች አሉ አይደለ? ሁሌ ስኬትን ሰርተው የማይጠግቡ። ምክንያቱም መስራት በራሱ የሚወደድ ነገር ስለሆነ ሰው ሁሉ እንደሱ ታታሪ ሰው የለም እኮ እንደሱ ጎበዝ ሰው የለም እኮ በቃ የሚባልላቸው፣ ግን በስኬት ውስጥ ደግሞ የሚደበቁ ወይም ደግሞ ምንም ያህል ደረጃ ላይ ቢደርሱ አሁንም በቂ ነኝ የሚል ስሜት የማይሰማቸው ወይም ደግሞ ወደዳለሁ ለመወደድ እመጥናለሁ ላይክ መወደድ እንዲሁ የሚሰጥ ነገር እንደሆነ በዙሪያችን ያለ ፍቅር እንዳለ ለመቀበልም የሚያስቸግረው ሰው እንዳለ ደግሞ ያለውና እሱንስ ሞር ስኬታማ የመሆን በጣም ከዚህም አልፎ ደግሞ ሁሌ ጠንካራ ሆኖ ለመታየት መሞከር እነሱንስ እንዴት ኤክስፕሌን እናደርጋቸዋለን? እንዳልከው በጣም ጠንካራ ሆኖ ለመታየት የሚፈልግ ሰው ከባድ ልጅነት ያሳለፈ ብዙ በስሜት የተፈተነ ሰው እንዲሁም በጣም አንዳንዴ ኤምፓቲ ያለኝ አዝናለሁኝ በጣም ለመሰላችሁ ኮሚኒቲው ማህበረሰቡ የሚያየው የሱን ስኬት ነው። በቃ የሱን ስኬት ዘፋኝ ሊሆን ይችላል፣ ታዋቂ ጸሐፊ ሊሆን ይችላል፣ whatever ተዋናይ ሊሆን ይችላል። የሚታየው ከላይ ያለው ነው። ከላይ ያለው መኪና፣ ከላይ ያለው ስኬት፣ ከላይ ያለው ደስታ፣ በቃ that all success ነው የሚታየው።
ሶ እንደዚህ አይነት እንዳልከው ኦፍኮርስ ሰርቼ ብዙ አውቃለሁኝ። እኔም ስራ ባልደረቦቼም ሰርተው እናወራበታለን እንዲህ አይነት ነገር። ሶ አሁን እንግዲህ ምን ይሆናል ለምሳሌ ያክል ሜቢ ኬዝም የተወሰነ የተፈቀደልኝንም ኬዝም እንደምሳሌ ወደ በኋላ ላይ አነሳለሁ። ምን ይሆናል ቅድም እንዳልኩት ለምሳሌ ማድረግ አለብን፣ ካላደረግ አትታይም። ሜቢ በሌላ ኤግዛምፕል ብሰጥ ለምሳሌ አገኟቸው አርቲስቶች አሉ። ሶ one of the artists እንዲያውም ለእኔ የነገረኝ ማለት ነው ኦኬ I have to entertain ቤተሰቤን ቆሜ ማስደሰት አለብኝ። አክት ታደርጋላችሁ አንድ ሽማግሌ ልጆቻችን እኔም 3 ልጆች አሉኝ። አንዳንዴ ያስቁኛል። የሚሰሩት ድራማ አለ፣ ቲያትር አለ ምናምን። ልጆች ክረምት እያለን ልጆች ሆነን ማድረግ ነበር። ሶ I have to አክት ማድረግ አለብኝ። ሶ አክት ሳደርግ ኤቭሪበዲ ይስቃል። ስስቅ ሰው ሳቅ ማለት የቤቱ ቴንሽን ይለቃል ማለት ነው። የእናትና የአባት ቴንሽን፣ የኢኮኖሚ ቴንሽን ሊሆን ይችላል። የሆነ የህመም የታመመ ቤት ሰው ካለ ቤት ውስጥ የዛ ህመም ዲስትራክትድ ይሆናል። ሰው ታስቃለህ፣ ካሳቅ ትታያለህ። ከታየ ደግሞ ታስይርቆል ምንም አይፈልግም። ልጅ ባይዘው መታየት ነው የሚፈልገው። ሌላ ምንም አጀንዳ የለም። መታየት መነካ ነው የሚፈልገው። ሶ one of the success እዚህ ቦታ ላይ ያደረሰኝ ቢኮዝ የቤተሰቡ ፔን መፍቻ ነኝ። ማሳቅ አለብኝ፣ ማውራት አለብኝ፣ አክት ማድረግ አለብኝ። እሱ አደገና ምን ሆነ ከሪየር ሆነ። አሁንም ሲያድግ ግን ሂዝ ነርቭስ ሲስተም የሚያውቀው ግን ምንድነው ኢንተርቴይን ካላደረግኩኝ ሰዎችን አቴንሽን አላገኘም። ሰዎችን አቴንሽን ካገኘው that's my success። ከሪየር ሆነ ማለት ነው። በተለያየ በንግዱም ልታዩት ትችላላችሁ። ከሪየር ሲሆን መታወቅ አለ፣ ብዙ ሀብት አለ፣ ብዙ ገንዘብ አለ። ሀብቱና ገንዘቡ ሲመጣ ግን because that አንዲል የተደረገ ትራውማ አለ። የቤቱ ስቃይ፣ የቤቱ ኢኮኖሚ ችግር፣ የቤቱ የሀዘን ድባብ አለ ማለት ነው። ያ ነገር ስላልተሰራ which is primary እና secondary emotion ይባላል። emotional focus therapy ላይ they use it በደንብ አድርገው this is the core concept ነው። so primary emotion ማለት ከላይ የምታዩት ስሜት ነው። ለምሳሌ አሁን everybody ያደንቀው ምናምን ይላል። አንተ እኮ በቃ ግድ የለህም እኮ ለሰክሰስ ምንም አይመስለውም፣ በቃ ሲደረስበት ለካ እንደዚህ ነው ምናምን ይባላል። but like ምንድነው የሚለው በቃ ድክም ብሎኛል፣ የሆነ ስልችት ብሎኛል፣ ሚኒንግ አጣው፣ everything አይቼዋለሁ፣ I don't care travel አድርጌያለሁ maybe all over the world ብዙ ነገር አይቼዋለሁ፣ I don't care meaning loss ማለት that's secondary emotion። ለሱ ግን primary issue አድርጎ ነው ግን secondary issue ነው የምንለው። the therapist ዲል ስናደርገው ሁሌ ከላይ ያለውን ሰፈፋል ላይ ከላይ ያለው is like secondary emotion because we know that ከስራው ላይ ተቀመጠ። so ከስር ያለው ምንድነው deep hurt፣ deep shame፣ መጎዳት፣ ድፍረት፣ ማጣት፣ አለመታየት፣ አለመሰማት ማለት ነው። so በየትኛውም ዓለም ላይ ዝና ቢያገኝ or international award ቢያገኝ ልበላችሁ አፍሪካ anywhere award ቢያገኝ as long as secondary primary emotion ላይ ካልመጣ ካልተሰራ ስኬት አላችሁ ግን ሂዱን ተካም ጌታ ሲካው ሀሰተይታ አጠገቤ ወርግቻለሁ ግን አለንከው እንዲህ ማለት ነው። አይዘው ያያችሁት ነው። ስኬት አለ፣ ብሩ አለ፣ ሀብት አለ፣ በጊዱን ተች አትነካው። እንደዚህ ነው የምትንካራው። እንዳልከው በብዙ መልኩ because ብሬናችን ሁሉ ጊዜ ጎል እኛ ሰርቫይቭ እንድናደርግ ስለሆነ በየትኛው መልኩ የሚችለውን ሁሉ ያደርጋል እናንተ ሰርቫይቭ እንድታደርጉ። ስለዚህ አስቁ። ብትፈልጉ ኮሜዲያን ሁኑ፣ ብትፈልጉ ነጋዴ ሁኑ፣ ብትፈልጉ ቤት ውስጥ ቆንጆ እንጀራ የምትጋግሩና ወጥ የምትሰሩ ለምጋት ሆኑ፣ ብቻ ግን ያደረጋችሁት ነገር ነገን እንድታዩ አድርጓቸዋል። ይሄ ማለት የጣሯችሁ የሚኖሩት የወላጆቻችሁን እውቅና አግኝታችኋል። እሱ የሚፈልገው እሱ ነው፣ ምንም ጉዳዩ አይደለም፣ እንድትታርፉላት ነው። but sometimes ምን ያለው መጽሐፍ ላይ ሜንሽን አድርገዋል ከቴድሮስ ጋር በጣም የሚገርመኝ አንዳንድ ጊዜ ልጅ ሀገር ያሉ ክላይንቶች ሄደው መከራውን አልፎ ልክ የምታልፍበት ሆነ አንዳንድ ሴላላት ቤት ከዛ የሆነች ባካ ውስጥ ባስቀምጥ እኔ ምን አገባኝ ተመስገን አምላኬ በሰላም ይሆናል እኔ ምንም እግዚአብሔርን አላስቸግርም ይልና እዛ ፖይንት ላይ ሲደርስ ነው ደግሞ እግዚአብሔርን ማስቸገር ጀምሮ that point supposed to be በጣም የደስታ የሰላም በቃ ረሃምቱ በቃ ልጆቼ ምናምን ደህና ሆነዋል አሁን ተመስገን ጤነኛችሁ በቃ ብላችሁ ጭራሽ የምትታመሙበት ሞመንት ይሆናል። እና sometimes ዲዮ ክላይንቶች ምን አይነት ድሮ ሳፈር ይሻላል ድሮ ሳፈር ያደረኩት
ምሮጠው ገንዘብ የማሳድደው አንዱ ይሻለኛል። በዚህ ነው ማለት because ሩጫው ሁሉን ነገር መጨበጡ መሮጡ it's like a defense mechanism እዛ አለው secondary primary emotion access እንዳታደርጉ ለምን access ካደረጋችሁት ወደኋላ ትቀራላችሁ። ወደኋላ ከቀራችሁ ስኬታማ አትሆኑ። ለብሬናችን ስኬት ደግሞ መታየት፣ መወደድ፣ መነካት፣ መሞገስ እሱን ታውቁበታላችሁ። ስለዚህ ፑሽ ያደርጋችኋል። ፑሽ የሚያደርጋችሁ መንገድ ከሆነ ጊዜ በኋላ ካንሰር አለቀ ማለት ነው። እና ይገርመኛል ካገብተው ካራገብተው ማለት በሜክሲኮ ሊገቡ ይችላሉ። በነገር ላይ የሰው ልጅ ይገባበታል የማትለው መንገድ ሄደው አውሮፓን ከገቡ በኋላ ግን ምንም አልመሰለኝ ይባላል። ይሄ በጣም የብዙዎቻችን ሰዎች ችግር ነው። ይሄ ስሜት ሰከንደሪ ነው። ሌትስ ዲል ዊዝ ፕራይመሪ ምንድን ነው ከጀርባ ያልሰራሁት ብሎ መጠየቁ ደግሞ ስለሚታሰሩና ስለሚታከሙ ደስ የሚለን በኩራትም የምናወራው ሁሉን ነገር ፈውሳለን ራሳችንን እንደ ሃይማኖታዊ ተቋም እያስቀበትን ሳይሆን ግን ቻይልድ ኤክስፔሪየንስ ግን ዲል ማድረግ ይችላል። ፕሮሰስ እንደ ምግብ መፈጨት ይችላል። መታገዝ ይችላል። this is the area እኔም ሁሌ በጣም የሚያስገርመኝ ማለት ነው። ረጅም እርዳታ ማግኘት ይቻላል። አንዳንድ አእምሯችን የደበቀውን ነገር የሚያመጣው የደበቃችሁት ነገር የምታስተናግዱበት አካልና ጊዜ ሁኔታ ላይ ስትሆኑ ነው ውሳኔ ያመጣው። አንዳንዴ ለዛሬ ውሳኔ፣ አንዳንዴ ደግሞ ምናልባትም የደበቃችሁትን ነገር የምታወጡበት ከባድ ችግርም ሲገጥማችሁ ሊሆን ይችላል። ሁለቱም ይመጣውና ያስቀመጠውን የገፋውን አልፈልግም፣ አሁን ላይ አልፈልግም፣ ላስተናግደው አልፈልግም ብሎ የደበቀውን ዲናይ ያደረገውን ሪፕረስ ያደረገውን ነገር የሚያወጣበት እድል ሊኖር ይችላል። ከዛ የበለጠ ትራውማቲክ ኢቨንት ሲገጥማችሁ ሊሆን ይችላል ሌላ የሚወጣው፣ ወይንም ደግሞ በጣም ረጋ ብላችሁ ስትቀመጡና ሪሶርሱ ያንን ነገር ዲል ለማድረግ የሚሆን ሪሶርስ ሲታገኙም ሊሆን ይችላል የሚወጣውና ግን አንድ ነገር ከተቀመጠ የተዳፈነ እሳት ማለት ነው። የትም አልሄደም፣ የሆነ ቀን መውጣቱ አይቀርም። ስለዚህ ለዛ ነው ካውንስሊንግ ግዴታ የሆነ ችግር ገጥሟችሁ መሄድ የሌለባችሁ። ራሳችን ሄደን ስለ ልቦና ባለሙያዎችን ማውራት፣ ራስን መረዳት መቻል በጣም ትልቅ ነገር ነው ብዬ ወስዳለሁ። እድሉን ለነሱ ልሰጥ ነው ሆኖ ማለት ነው። ብዙ እጅን ያየሁትና ከዚህ ጀምረን እዚህ እንሄዳለን። ያልኩህ እኮ ነው ይሁሉ ሰው ተዘጋጅቶልኛል። እሺ እንሰግናለን። ጥያቄ ቢሆን ላይክ በሳይኮሎጂካል ወይ በቢሄቪየራል ክላሲፊኬሽን ቢሄቪየርስ የሆኑ ካራክተር ያላቸው ሰችነት መገለጫቸው ሰዎች አሉ። ያው ከቲፕል ቲዚንግ ጋር እንዳይታታስ ነገር ነው ባረግ መስጠት ሰችነት ሁላችንም ultimately achieve ማድረግ ፈሪው ካራክተር እንደሆነ ምናምን ማንም just how I experience that share it out for me for you so መጀመሪያ እውቀቱ አብት ምንም ነገር የሚሰጠው so ሰችነት አሁን ቅድም ያ people busy express it just so fact ያው እና ግን ዲዛይር ከማድረግ ሊሆን ይችላል። ሪሊ ጤናማ የሆነ መስጠት ካልቻላችሁ ሰዎች አመት people placing so in from a level ነው በጣም አመሰግናለሁኝ ለጥያቄ። በሁለት እንክፈለው፣ ለኔ ልክፈለው። ፓቶሎጂካል የሆነ ደግነት አለ፣ የታመመ ደግነት አለ፣ ያልታመመ ደግነት አለ። እንዴት እንለየው ነው የጠየከኝ ወንድም። ፓቶሎጂካል ደግነት ባውንድሪ የለውም፣ መስመር የለውም። መስመር አለመኖሩ አይደለም፣ ካረኩ በኋላ ትጸጸታለህ። ፒፕል ፕሊዚንግ ሰዎች ስፔሻሊ ሴሽን ላይ ሪፖርት የሚያደርጉልን የሆነ ነገር ከሰጡ በኋላ ቤታቸው ገብተው አያስቀምጣቸውም። ያረኩት ልክ ነው። ለምሳሌ 10,000 ብር ሰጠው፣ መስጠት ነበረብኝ አልነበረብኝም? ውሸቱንስ ቢሆን እውነቱንስ ቢሆን ለምን አደረኩት? ለምንድን ያደረኩት? ይጠይቃሉ። መጠየቅ ብቻ ሳይሆን the purpose እኔ ብሩን የምሰጥ አዝኜልህ 10,000 ብሩ የቤት ኪራይ ያስፈልገው ሳይሆን ከአንተ ፍቅር ለማግኘት ፈልጌ ነው፣ መወደድን ለማግኘት ፈልጌ ነው። እሱ ደግሞ የማይሆን ነገር ነው። ከውስጥ ነው የሚገኘው እንዲህ አይነት ሪሶርስ፣ ከውጭ አይደለም። ስለዚህ ፓቶሎጂካል የሚያደርገው ምንድን ነው? የምታደርገው ደግነት ፍቅርን ለማግኘት ያውም ከውጭ ከውስጥም አይደለም ስለሆነ ነው። በሁለት ብትለዩት በጣም ደስ ይለኛል። ይታመማል፣ ደግነት ይታመማል፣ ጨዋነት ይታመማል፣
ሰላማዊነት ይታመማል። የምሬ ነው ብላችሁ ቃሎቹ ፖዚቲቭ ስለሆኑ ብቻ አይደለም፣ ግን እነዚህን ስፔሻሊ ላይናቸው መስመራቸውን የምናየው ቴራፒ ላይ ነው። ቴራፒ ሴሽን ላይ በደንብ አድርገን ነው የምናየው። ሌላ ፒፕል ፕሊዚንግ በጣም ይሄ የታመመው ደግነት፣ ሰዎች ይሰጡና ትንሽ ነገር ሲያጡ ይበሳጫሉ። ትንሽ ናት የምትበቃቸው። እንዲህ አይነት ሰዎች አጋጥሟቸው አያውቁም? ወይም እኛም ልንሆን እንችላለን እዚህ ውስጥ። በጣም ያለንን በሙሉ እንሰጥና ለምሳሌ ለጌታ በቃ ይሄ ፕሮግራም እንዲሳካ ማድረግ የምችለውን ሁሉ አድርጌ ፈልጌው ስልክ አላነሳልኝም። በቃ ጣሪያ ነው የሚያስነካኝ። ቢኮዝ ያ ሁሉ ያደረግኩት የእሱን አቴንሽን ለማግኘት ነው። ስደውል ግን ስልክ እያነሳልኝ አይደለም። በጣም ያናድደኛል። ላኮርፈው ሁሉ እችላለሁ፣ ልጣላ ሁሉ እችላለሁ። ይሄ ነው ፓቶሎጂካል የሚያደርገው ደግነቱ። ሰው መስመሩን በጣም መለየት በጣም አድርጎ ያስፈልጋል ማለት ነው። መለስኩት ብዬ አስባለሁ። እኔ በጣም ሊገባኝ ያልቻለው ነገር አንኮንዲሽናል ላቭ የሚባለው ነገር ነው። በጣም እኔ ሊገባኝ የማይችለው ነገር ምንም አሰብኩበት ሊገባኝ አልቻለም። እና እንዲሁ እንዳላችሁት እራሱ ልቀበለው ብል በጣም የሚያስፈራ ሀሳብ ነው። እና መቀበሉ አይሻልም ወይ? ጊቭ ኤንድ ቴክ ነው። አሁን ላይ ግልጽ ነገር ነው። ምንም ይሄ መሞሸር የሚያስፈልገው ነገር አይመስለኝም አይደለ? እኔ እንዳየሁት እንደገባኝ ከሆነ ጊዜ በኋላ ብቻ አየሁት ምንም እኔ የቱ ጋር እንደሆነ አልገባኝም። ያን ኮንዲሽናል ላቭ ያለው እሱ ነው መጠየቅ የፈለጉት። እኔም እንዳንተ ተወዛግቤያለሁ ኮንዲሽናል ላቭን በተመለከተ። ቴራፒ ላይ ስንሰራ በጣም ብዙ የተበሉ ህይወታቸውንም የተበሉ ጊዜያቸውን ልባቸውንም የተበሉ ሰዎች እናያለን ቴራፒ ሴሽን ላይ። ሶ ዘ አይዲያ ኦፍ አንኮንዲሽናል ላቭ እኔ ከመንፈሳዊነት ጋር ነው ፐርሰናሊ ብትጠይቀኝ የማገናኘው ማለት ነው። ጥሩ ጥያቄም ነው ደግሞ ያነሳኸው። ይሄ ነገር እንደው አርፈን ዝም ብንል አይሻልም ወይ ብለሃል። እና ሪሌሽንሽፕ በራሱ ስሬቱ ግዴታ ሪሌሽንሽፕ ቢትዊን ወንድና ሴት መሆን የለበትም። ኦኬ፣ በስራ ቦታ ሊሆን ይችላል። ከሰው ጋር ባለን ማህበራዊ ህይወታችን ሪሌሽንሽፕ ውስጥ መስጠትና መቀበል መኖር አለበት ብዬ አምናለሁ። የምንቀበለው ነገር ይኖራል፣ የምንሰጠው ነገር ይኖራል። ሶ ቢኮዝ ኦፍ አንኮንዲሽናል ላቭ ብለው ለምሳሌ መጽሐፋችንም ላይ ሜንሽን አድርጌዋለሁ። ምንኛለሁ ያነበባችሁት ሰዎች ካላችሁ በጣም ነው የሚደንቀው። ያላቸውን ነገሮች በሙሉ ዝርግፍ አድርገው ይሰጣሉ። ግን አሁንም የሚሰጡት ፎር ዘ ሴክ ኦፍ አንኮንዲሽናል ላቭ አይደለም። ተጠንቀቁ። እዚህ ጋር ሰዎች የሚሉት በቃ ራሴን ብሰጥስ ሜቢ አንድ ኬዝ ፐብሊክ ላይ ስለወጣ ከዚህ በፊትም ሌላም ቦታ ተናግሬዋለሁ። ውጭ ሀገር ነበረች፣ መጣች፣ እዚህ የሆነ ልጅ ተዋወቀች። በቃ ሞታለው አላት፣ ካላገባውሽ አላት። ገንዘብ ይዛ ነው የመጣችው። በቃ ሞታለው አላት። አስመጪና ላኪ ነኝ፣ መኪና አስመጣለሁ። በቃ ሀብታም ሆኖ ነው የቀረባት። ከዛ የሆነ ቀን ከተቀራረቡ በኋላ ምናምን በቃ ሽማግሌ ካላኩ ነው የሚላት። እሷም ወደ ፍቅር ስሜት ከገባች በኋላ 50 ሺህ ብር ይኖርሻል ይላታል። ቀለል አድርገው መኪና እንትን በቃ የጫንኳቸው ሲኖ ትራኮች የሆነ እንትን ብለው እኔ እንጃ እንዴት እንደሚፈጣጥር የሆነ ቦታ ላይ የሆነ ነገር ያስፈልጋቸዋል። እየመጡ ለትራንዚተሩ የሆነ ነገር ላደረገ 50 ሺህ ብር አለሽ፣ ለትንሹ ነው የጀመረው 100 ሺህ ብር አለሽ፣ 200 ሺህ ብር አለሽ፣ 500 ሺህ ብር አለሽ እያለ እሷ ፎር ጉድ ነው የመጣችው እዚህ ሀገር ለመኖር ጠቅልላ ሰርታ። ብሩ ኦልሞስት አለቀ ማለት ነው። ላግባሽ ብሏታል። ሽማግሌ ልኳል። ኤቭሪቲንግ ሰጠችው ነው የምላችሁ። ቤት ንብረት እንኳን መኪና አልገዛችሁ። በቃ ወስዶታል። አንድ ነን ብሎ ማለት ነው። የመጨረሻ ቀን በጣም አሳዛኝ፣ በጣም ኢንዲንጉ ነው የሚያሳዝነኝ። የመጨረሻ ቀን አገባሻለሁ ብሎ በቤተክርስቲያን እንግዲህ በኦርቶዶክስ ቤተክርስቲያን ስርዓት ነው የሚያገባት። በኦርቶዶክስ ክርስቲያን 10 ሰዓት ነው ሌሊት የምትሄዱት ለቅዳሴ ለቃል ኪዳን። እሷን ለብሳ ከነሚዜዎቿ ተገኝተው ከረሱ። ጠፋ ማለት ነው። ጠፋ በቃ አልተገኘም። ከዛ በኋላ I had a chance ከዚህ ሴት ጋር መገናኘት። የጠየኳት ጥያቄ what was the motive ይሄን እንድታረጊበት ያረገሽ ነገር? what is it? ፍቅር አለች። ፍቅር እንኳን ገንዘብ ራስን ነፍስን የሚያሰጥል አለች። ቴዎሬቲካሊ ልክ ነው። እንኳን ገንዘብ ነፍስን የሚያሰጣል። ግን ፍቅር ነፍስ መስጠት ብቻ አይደለም። ሌላ እኮ እንትኖች ያስፈልጉታል። ቅመሞች እኮ ያስፈልጉታል። በጋራ ማውራት፣ በጋራ መስራት፣ የጋራ ቫሊዩ፣ የጋራ ቪዥን፣ የጋራ ፐርፐዝ።
የጋራ ሀብት የሚባል ነገር አለ። እንግዲህ መጽሐፍ ቅዱስም ቁርአንም ላይ እኔ እንደዚህ አታድርጉ የሚል ነገር አለ ብዬ አላስብም። የጋራ ነገር አለ፣ ዩኒየን አለ። ያንን ዩኒየን የለም ሚስ ተደርጓ እሷ የምታውቀው መስጠቷን ብቻ ነው። አሉ ሰዎች በቀደም ከአንድ ትልቅ ሰው ጋር ምስከራከር ነበር። ፍቅር ማለት መስጠት ነው፣ ያንቺ ስራ መስጠት ብቻ ነው። እንዴት አይነት ነገር ነው? እንዴት ነው መስጠት ብቻ የሚሆነው? ከዛ ሂውመን ቢንግ አይ ሃቭ አ ኒድ ነኝ፣ እኔም ኒድ አለኝ አይደል እንዴ? እኔም እኮ መታየት እፈልጋለሁ፣ መሰማት እፈልጋለሁ፣ ሰፖርት አይደል? ሰው ግን በቃ ምንም በቃ ያንቺ ስራ መቀበል ብቻ ዝም ብለሽ ተቀበይ። ሰው እንዳልከው አላቅም። የመንፈሳዊ ሰዎች የራሳቸው ዌይ ኦፍ ጀስቲፊኬሽን አላቸው። እሱን ያው ለመንፈሳዊ ሰዎች በደንብ አድርገን እንተዋለን፣ ለሃይማኖት ባት ግን ፎር ሚ ግን በእግሩ ቆሞ የሄደ ሪሌሽንሽፕ ሁለቱም የሚሰሩበት ነው። ሰክሰስፉል ተብለው ቴሌቪዥን ላይ የምናያቸው ባልና ሚስት ሁለቱም ኢንቨስት ያደረጉ ነው እንጂ አንዱ ቁጭ ብሎ ሶፋ ላይ ያየ አንዱ ወደዛና ወደዚህ የሚል አይደለም። so it has to be balanced ቢያስ ኖ እኔ እንዴት አለ ግን እኔ አሁን ከምን አንፃር ነው አሁን መንፈሳዊዎቻቸውን ሰዎች ብዙ ስለማልሰማቸው ችግር የለብኝም። እናንተ ጋር መታየት ሆኖ ስለምችል አለ ወይስ የለም ማማው የፈለገው ቴዎሬቲካሊ ለእኔ ኤግዚስት ያደርጋል። ግን አንኮንዲሽናል ላቭ ብለው ሰጥተው ግን ያው እኔ የተጎዳ ሰው ጋር ስለምሰራ ነው። ሰክሰስፉል የሚሆነ ሰው ሊኖር ይችላል። አንኮንዲሽናል ላቭ ግን ሰጥተው ግን የተጎዱ ሰዎች ስቶሪዎች አሉ፣ ስራዎች አሉ። ሶ በዛ ምክንያት አይዲያ ኦፍ አንኮንዲሽናል ላቭ የሚለው ፍሌክሲብል ሞ ትንሽ መታሸት አለበት። አንኮንዲሽናል ላቭ መስጠት ብቻ ነው የሚለው አይደለም። ግን እንደ ሰው ደግሞ እንደ ሪሌሽንሺፕም መቀበል አለብን። ፍሌክሲብል ቢሆን በጣም ደስ ይለኛል። አይ ቲንክ እኔ ብዙ ቦታ ብዬዋለሁ። አንኮንዲሽናል ላቭ አለ፣ ፍቅር አንኮንዲሽናል ነው፣ ሪሌሽንሺፕ ግን ኮንዲሽናል ነው ብዬ ነው የማምነው። ሶ ለማፍቀር ምንም የምታስቀምጠው ቅድመ ሁኔታ አለ ብዬ አላምንም። ወደ ሪሌሽንሺፕ ውስጥ ብታስቀምጥም ፍቅር ኦቨርራይድ ያደርገዋል ኮንዲሽኑ። ግን ወደ ግንኙነት ውስጥ ለመግባትና ግንኙነት ውስጥ ለመቀጠል ግን ፉሊ ኮንዲሽናል ነው። ግንኙነት ኮንዲሽናል ነው፣ ማፍቀር ግን አንኮንዲሽናል ነው የሚል ነገር ነው ያለኝ አረዳድ። እኔ ደግሞ በእኔ በኩል Thank you. By the way, it's an honor to meet you. የሁለት የተያያዘ ጥያቄ ሲንግል ፓረንት ልጅን ብታሳድግ ወይም ቢያሳድግ by any sort of means ሲንግል ፓረንት ልጅ ሲያሳድግ የግድ ያለች ፕሬዘንት ያልሆነ another parent ስለሌለ traumatized ይሆናል ማለት ነው። that's one scenario. the other ደግሞ like በጣም fulfilling የሆነች እናት ወይም በጣም fulfilling የሆነ አባት ፕሬዘንት የሆነ አሁን የጠቀሻቸውን ምሳሌዎች ልጅ ላይ ሊያደርስ የማይችል በጣም ፕሬዘንት የሆነ የሚያቅፈው ፓረንት ሆኖ the other ደግሞ reckless ቢሆን ግን ያንን በጣም ከቨር ሊያደርግ በሚችል መልኩ በጣም ፕሬዘንት የሆነ አንድ ፓረንት ካለ በቃ ትራውማታይዝድ ይሆናል ማለት ነው ልጁ። በጣም ፕሬዘንት የሆነ ቤተሰብ አለ፣ ልጁ ትራውማታይዝድ ሊሆን ይችላል ማለት ነው ወይስ? ለምሳሌ እናትና አባት አባት በጣም ሬክለስም ወይም በቃ ኬርለስ የሆነ አባት ቢሆን እናት በጣም ፕሬዘንት የሆነች በጣም ኬሪንግ ነርቸሪንግ የሆነች እናት ብትሆን ያንን ከቨር ለማድረግ በጣም የምትሰራ ከሆነ ልጅ ጀስት ቢካዝ ያንን ሲክ ስላላገኘ ትራውማታይዝድ ይሆናል። ሁለቱም ስናል ለጥያቄሽ በሲንግል ፓረንት በእናት ወይም በአባት የሚያድጉ ልጆች ትራውማታይዝድ ሊሆኑ ይችላሉ ወይ? አንደኛው ምሳሌ አባት ወይም እናት ባትሆን ናት ኦልዌይስ ነው የምልህ። ሁሉ በነገራችን ላይ የተፋታ ቤተሰብ ውስጥ የሚያደገ ልጅ ትራውማታይዝድ ላይሆን ይችላል። ጭቅጭቅ የትዳር ጭቅጭቅ ውስጥ ያለበት ፋሚሊ ውስጥ አድጎ ትራውማታይዝድ ላይሆን ይችላል። ሁሉም ሰው በከባድ ኤክስፔሪየንስ ስላለፈ ትራውማታይዝድ አይሆንም። ትራውማታይዝድ እንድንሆንና እንዳንሆን የሚያደርጉን ኮንዲሽኖች አሉ። ፎር ኤግዛምፕል የአድቨርስ ቻይልድሁድ ኤክስፔሪየንሳችን በልጅነታችን የተሰጠን ነገር የነበረው ኬር ጊቨራችን የሰጠን አቴንሽን የሰጠን ፍቅር የሰጠን ትኩረት እና በነዛ እድሜዎች ውስጥ በተለይ በጣም በልጅነታችን ማለት ነው ከባድ ነገር ካልደረሰ ትራውማታይዝድ የመሆን እድላችን በጣም ዝቅተኛ ነው። በጦርነት ውስጥ አሁን እናንተ እንዲያውም ስለ ቤተሰብ እየጠየቃችሁን ነው እንጂ ያላችሁት አሁን ጦርነት ቦታ ላይ አካባቢ ልክ ጦርነቶቹ ሲበርዱ ሄደን ሰርተን እናውቃለን። ትራውማ ሂሊንግ ሴሽኖችን ማለት ነው። እዛ ውስጥም ሆኖ ሰርቫይቭ ያደረገ ሰው አለ። ሲተኮስበት ሲገደል ምናምን
ሬፕም ተደርጋ ሊሆን ይችላል። ሰርቫይቭ ያደረገ ሰው አለ፣ ያልተሰበረ ሰው አለ። ስለዚህ ሁሉም ሰው ጀነራላይዝ እንዳናደርገው አይሆንም። ነገር ግን የአባት አለመኖር፣ የአንድ ወላጅ አለመኖር ዴቨሎፕመንታል ስኪል ግን ሚስ ሊያደርግ ይችላል ልጁ። ለምሳሌ የአባትን ሮል ሊሆን ይችላል፣ የእናትን ሮል ሊሆን ይችላል፣ ሚስ ያደርጋል። እሱ ደግሞ ምን ይሆናል? ካደገ በኋላ ከቤት ከወጣ በኋላ ለዓለም ፕሪፔርድ ነው የሚሆነው። ልጆቻችንን ለዓለም ነው የምናዘጋጃቸው። ዓለም ውስጥ ሲገባ ሪሌሽንሽፕን በተመለከተ ስራውንም፣ ቢዝነሱንም፣ ትምህርቱን በተመለከተ ከሰዎች ጋር በሰላም እንዲኖር አሉ ቅመሞች ከቤት ነው የምናገኛቸው። ባይዘው የሚወደዱ እኮ ሰዎች አሉ አይደለ? ሰዎች ጋር መግባባት በቀላሉ የሚችሉት ከቤት ነው እነዛ ቅመሞችን የምናገኛቸው። እነዛ ዲቨሎፕመንታል ስኪሎችን ሚስ ሊያደርግ ይችላል ከዛ አባት ስለሌለ። አባት ሮል አያውቅም፣ የአባትን ሊደርሺፕ አያውቅም። ከአባት ፕሮቴክሽን ነው የምንማረው፣ ከአባት ፕሮቫይድ ማድረግን ነው የምንማረው፣ ከአባት ሪስፖንሲቢሊቲ ነው የምንማረው። እነሱን ሚስ ሊያደርግ ይችላል ከወጣ በኋላ። እንደገና እንደ አዲስ አሁንም ተስፋ እንዳንቆርጥ እነዚህን ስኪሎች ቴራፒ ላይ ሰዎች መማር ይችላሉ። ኤግዛምፕል እኛ ቴራፒስት ስንሰራ ኦኬ ዊ ፎከስ ዊ ፕሮሰስ ቻይልድ ትራውማውን፣ ፓስት ኢሹን፣ ባጌጁን። ከዛ በኋላ ግን እሱን ፕሮሰስ ካደረግን በኋላ ነርቨስ ሲስተም ይፈልጋል፣ አዲስ ሲስተም ይፈልጋል፣ አዲስ ማፕ ይፈልጋል። ስለዚህ ስኪል ከዜሮ ልጅሽን እንደምታስተምሪ ነው ክላይንቶቻችንን የምናስተምረው። ከዜሮ ሴቲንግ ባውንድሪ፣ አሰርቲቭነስ ስኪሎች፣ እሺ ማለት፣ እምቢ ማለት፣ አይሆንም ማለት፣ ባውንድሪ ማድረግ፣ ኃላፊነት፣ ቅድም ያልኩሽ ፕሮቫይድ ማድረግ። ሰው ከስክራች ተነስተን ነው የምንሰጠው። እነዛን ስኪሎች እናትም ሳትኖር ስትቀር ኤምፓቲው፣ ነርቸሪንጉ፣ እናት ያላት ይሄ ዊዝደሟ፣ ቤት ውስጥ የምትፈታው ችግር እነሱን ሉዝ ያደርጋል። እሱ ነው ትልቁ ችግር። እነሱም ደግሞ ስታድጉ ዋጋ ያስከፍላቸዋል። ሰምታይምስ ሰዎች ቶሎ ብሬክ ያደርጋሉ ስኪል ስለሌላቸው። ልክ ነኝ አይደል? ዲቨሎፕመንታል ስኪል የላቸው፣ ምንም የላቸው። እኩል ነው ካደጉ በኋላ ትራውማታይዝ ሊያደርግ ይችላል አንድ ወንድ። ዴት የሚያደርጋት ሴቶች በሙሉ የሚያደርጋቸው ድራሻቸውን ሊጠፋ ይችላል ቶሎ because he doesn't know how to handle ነገሮች። ሌላው ደግሞ አንደኛው በጣም አክቲቭ ሆኖ፣ አንደኛው በጣም ኬሪንግ ሆኖ፣ አንደኛው ደግሞ አላቪንግ ፓረንት ቢኖር ልጆቹ ትራውማታይዝድ ይሆናሉ ወይ? አሁንም ልክ እንደ ቅድሙ ነው መልሴ። ናት ነሰሰርሊ ሆነው የሚያድጉ ሰዎች ልጆች አሉ፣ ሳይሆኑ ደግሞ የሚያድጉ አሉ። ለምሳሌ አባትየው አበለብል ካልሆነ ኦር እናትየው አበለብል ካልሆነች ቼዝ የሚያደርጉ ልጆች አሉ። የነዛ ያኛውን ፓረንት አቴንሽን ለማግኘት ቼዝ ያደርጋል። ቼዝ ሲያደርግ ልጅ በብዙ ነገር ነው ቼዝ በትምህርት ቼዝ ያደርጋል። ይሟሟታል ነው የምላችሁ። ጥሩ ውጤት አምጥተው ለምን ኦንሊ ታይም ያቺ እናት ወይም የአባት አቴንሽን የሚሰጠው ጥሩ ውጤት ሲያመጣ ነው። ኦር ደግሞ እንዳልኳችሁ በማሳቅ በማዝናናት ይሟሟታል። ማታ ሲመጣ ተቀብሎ ጫማውን አውልቆ ምናምን በጣም ይሄ አላ አይደለ ቶሎ የሚደርስ ልጅ በመሆን ይሟሟታል። የሚችለውን ሁሉ ያደርጋል። ደራር ልጆች ክላይንቶች ጋር ስሰራ አጋጥሞኛል። ደራር ኬዝስ መከራቸውን የበሉ እንደን ሳያገኙ ደግሞ የሞቱ አይደለም። አለፈው አትን ሸረን ስቶን ትመስለኝ አሁን አርጅታለች። እንግዲህ ጄንዚዎች እንኳን ያውቋታል ብዬ አላስብም። ያንግ የሆናችሁ ላታውቋት ትችላለች። ግን ያ በእኛ ዘመን በቃ የእሷን ፊልም ምናምን ጠብቀን እናያለን። ሸረን ስቶን ታውቋት ይሆናል። እና ሺሃድስ አንድ ፖድካስት አይቻለሁ ኢንተርቪዋ ላይ። በጣም እንግዲህ ታወቀች ናት፣ በጣም የወሊድ የታወቀች አክትረስ ናት። እና ያንን ሁሉ የምታደርገው የእናቷን አቴንሽን ለማግኘት ነው። እና እናትየው የመጨረሻ ታማ የሞቷ ጊዜ ቤቷ ነው ያመጣቻት። ቤቷ አስታማት እዛ ሰዓት ድረስ ትጠብቅ ነበር። አም ፕራውድ ኦፍ ዩ እንደትላት ሳትላት ነው የሞተችው። ወይንም ያንን ቫሊዴሽን ሳታገኝ ነው የሞተችው። መከራቸውን የሚበሉ ሰዎች አሉ። በቃ ወላጆቻቸው በቃ ቤት ይሰራል ማለት ጥሩ ነው። ቤት መስራት መጥፎ ነው እያልኳል። ቤት ይሰራሉ፣ ገንዘብ ይሰጣሉ፣ ትገዳ ቫሊዴሽን። እሱ አደጋ አለው። not always ግን ትልቁ ስጋቴ አሁንም አንደኛው ፓሲቭ ሆኖ አንደኛው አክቲቭ ከሆነ ልጆቹ ስለ ሪሌሽንሺፕ ያላቸው አመለካከት ላይክ ኢምባላንስ ዲስቶርትድ ይሆናል ማለት ነው። ሪሌሽንሺፕ ማለት አንደኛው ላይ ጫና ያለው፣ አንደኛው ሶፋ ላይ ተቀምጦ ሪላክስ ያደርጋል፣ አንደኛው ግን የሚሟሟት የሚነሳ የሚወድቅ የሚል አመለካከት ሊኖራቸው ይችላል። ያው ጉድ ኒውስ አሁን ቴራፒው እየሰፋ ነው፣ ብዙ ቴራፒስቶች እየመጡ ነው። እነዚህ ነገሮች የሚታገዙ ነገሮች ናቸው። ጥሩ ዜና ዛሬ ጥሩ ዜና አብዝቻለሁ። ጉድ ያ yes ከዛ እንደዚህ ይቀጥላል። አመሰግናለሁ።
ናርሲሲዝም ያው እንደ ዲስኦርደር ነው የምናየው አይደለ ከሰዎች ላይና መነሻው ትራውማ ሊሆን ይችላል ወይ የሚል ጥያቄ አለኝና ከዛ ጋር ያይዤ አንዳንድ ጊዜ ደግሞ ይሄ ናርሲሲዝም በቃ ስፔሻል ትሪትመንት ተደርጎ የሚያድጉ ሰዎችም እንደዚህ አይነት ዲስኦርደር ሊያጋጥማቸው ይችላል አይደል? ለምሳሌ ይሄ ትሪትመንት ላይክ ፕሪንሰስ አይነት አስተዳደግ የሚያድጉ ልጆች ለምሳሌ ቤት ውስጥ 4-5 ልጆች ቢኖሩ አንደኛው ልጅ ለየት ያለ ከሚበላው ምግብ ወይ ጎበዝ ተማሪ ነው በደንብ ቤተሰቡን ያስጠራል ተብሎ ሲታሰብ ቤት ውስጥ የተለየ ነገር ይደረግለታል። የሚመገቡ ምግብ የተለየ ሊሆን ይችላል። እንደዚህ አይነት ሰዎች ብዙ ጊዜ ናርሲሲስት የመሆን እድላቸውም የሰፋ ነው እና ሁለቱ ሀሳቦች ብዙ ጊዜ ስለሚያምታቱኝ ነው። አንደኛ መነሻው ትራውማ ሊሆን ይችላል ወይ ያ ሰው ናርሲሲስት ዲስኦርደር እንዲኖረው የሚያደርገው ነገር፣ ሌላኛው ደግሞ በዚህኛው ደግሞ ያልኩትኝ ደግሞ እንደዛም ትሪት ከመደረግ ደግሞ ያው እሱ ጠባሳ አለበት ብለን ልንል ስለማንችል ነው። ናርሲዝሙን ወደሱ ተውና ትንሽ ነገር ልበልና ጌታም ተጨምረበታለን። ፐርሶናሊቲ ዲስኦርደር ላይ ብዙ ቴራፒስቶች ሲሰሩ በጣም ከባድ ነው የሚባለው እና እግዚአብሔር ይርዳን ነው የሚባለው። አንዳንዶቹ ሲሰሩ ማለት እኛ ሙያ ላይ ብትኖሩ ይሄኛው ምንለዋለን ፐርሶናሊቲ ዲስኦርደር እግዚአብሔር ይርዳን ነበር የሚባለው። ልክ አይደለም ብዬ ነው የማስበው። እንደ ሚስ ነው ማየው፣ እንደ ተሳሳተ አመለካከት ነው ምንለው። ቢካዝ ኢን ማይ ፊልድ ትራማ ላይ ኢትስ አታችመንት ዲስኦርደር ነው ምንለው። እኛ እንደምናስበው የማይታከም የማይድን የማይረዳ አይደለም። ዲፊካልት ናቸው በጣም ፐርሶናሊቲ ላይ ቦርደር ላይ በቃ እንዳልኩሽ በቃ እየጸለይን ነው የምንሰራው። ቬሪ ዲፊካልት ክላይንቶች ይዘውት የሚመጡት መጥፎ ናቸው አትታገዙ ምናምን እያለን አይደለም፣ ግን ቢካዝ ክላይንቱ ስለማያውቅ ክላይንቱ ቻሌንጅ አለኝ ብሎ ስለማያምን በጣም ከባድ ነው የሚሆነው። አሁን when it comes to trauma ላይ በቃ ሚቲጂ በልጅነት የተደፈረ ያለው የሆነ ነገር ደርሶብኝ አንዲኛ እናቴ አስረባ አባቴ እንዲያርጎኛል ብሎ ይሻላል። በቃ አንድ ፊቱን ተበድያለሁ ብሎ ነው የሚመጣው። when it comes to personality disorder usually ይዘውት የሚመጡት የሌላ ሰው ክስ ነው። ባሌ እንዲያርጎኝ፣ ሚስቴ እንዲያርጋኝ፣ ቤተሰቤ እንዲያርጎ they don't want to take responsibility ማለት ነው። so ከእንደዚህ አይነት types of clients ጋር መስራት አንደርስታንድ ቻሌንጁን ስላልተረዱት ነው፣ ከክፋት አይደለም። ቴራፒስቱን ጥንካሬ፣ የቴራፒስቱን ክሬቲቪቲ፣ የቴራፒስቱ ፓሽን፣ የቴራፒስቱ ኤምፓቲ በጣም ይፈልጋል። ግን ታግዘው እናያለን። እንዲያውም ናርሲዝም አነሳሽልኝ እንጂ ቦርደር ላይ ታግዘው የምናይበታል። ግን እንዳልኩሽ ዲፊካልት ነው። አዎ በጣም ቨሪ ዲፊካልት ነው። ሰው ለጠየቅሽን ጥያቄ እኔም ማየው በትራውማ ሌንስ ስለሆነ ኢትስ አታችመንት ዲስኦርደር። ስለዚህ አታችመንት ዲስኦርደር ከሆነ ደግሞ አታችመንት ዲስኦርደር ማለት ኤርሊ ኤጅ ጌታ በደንብ መቼም አስተምርሃት ብያስ ብዙ ቪዲዮዎች የታወቀ ስለሆነ አታችመንት ላይ ኤርሊ ኤጅ የመጀመሪያው 2 ዓመት የመጀመሪያው 6 ወር 2 ዓመት ማን ነበረ ኬር ጊቨሩ? ማን ነበረ? ሰምታለች ወይ ሲያለቅስ? ሲፈልግ ኒዱን መልሳለታለች ወይ? አብራው ነበረች ወይ? ምላሽ ሰጥታለች ወይ? አታችመንት ያቺ ፈርስት ያቺ በቃ ስለ ዓለም የሚኖራቸው በጣም እኮ አሜዚንግ። አንዳንዴ ሳስበው ያቺን 2 ዓመት መስራት ራሱ በራሱ ስለ ዓለም ያላቸው ትረስት፣ ስለ ዓለም ያላቸው ላቭ፣ ስለ ዓለም ያላቸው እይታ ኤቭሪቲንግ ትልቅ መሰረት ጥሎ ነው የሚሄደው ማለት ነው። ፐርሶናሊቲ ዲስኦርደር ላይ ስፔሻላይዝድ አላደረኩም፣ አላጠናም፣ አላነብም ብዙም ግን አያለው ክላይንት ናርሲስትን ባልን ናርሲስቲክ ትሬት ያላቸው ካራክተር ያላቸው በጣም ግራንዲሲቲ ምናምን የምታዩት ክላይንት አለ። መጥቶኛል ራሱ አይደለ ያው ጌታ በዚህ ስራ ግን መኖር ትችላላችሁ ምናምን ልንባል እንችላለን። ክላይንት ሆኖ መጥቶ ማለት እንድታግዙት መጥቶ መኖር ትችላላችሁ ግን እንዴት ነው ግን የምትኖሩት? ግን የሆነ ነገር ቢዝነስ ማሰብ አለባችሁ፣ እኔ ላግዝሽ እችላለሁ ይለኛል ክላይንቱ ማለት ነው መጥቶ። so you can feel it that grandiosity ምናምን ሊሆን ይችላል። ግን ይሄንን ስልሽ ግን ለኔን ለትግስት አይታገዝም ምለው ነገር የለኝም። ይታገም መርዳት እንችላለን። ሜቢ ፉሊ በመፈለግነው እንኳን መጠን ባይሆን ክላይንታችን አንደርስታንድ እንዲያደርግና እንዲረዳ ማድረግ ይቻላል። በተለይ ፐርሶናሊቲ ዲስኦርደር አታችመንት ዲስኦርደር ነው ብለው እንደኔ ለሚያስቡ ብዙ ሰዎች አሉ። አይ ዶንት ኖ ጌታ ይህንን ራሱን ጥያቄ መልሰነዋል። ናርሲስቲክ ኤፒሶድ ላይ በደንብ አብራርተነዋል። ላይክ 30-20 ደቂቃ ወስደን ማለት ነው። ናርሲዝም ከየት ነው የሚመጣው እንዴት ይመጣል የሚለውን ነገር በደንብ አብራርቸዋለሁ እና የዚህኛውን ሴሽንስ ጊዜ ባልሻማችሁ ደስ ይለኛል። እውነት ለመናገር ቪዲዮን ገብተሽ ብታየው በጣም ኢንትረስቲንግ ነው። ናርሲሲዝም ላይ የ1 ሰዓት ተኩል ቪዲዮ ሰርተናል እንደዚህ አይነት ሴሽን ላይ ማለት ነው።
ሌሎች ሰዎች ቢጠይቁትን ጥያቄ ቢሆን ደስ ይለኛል። በደንብ አብራርቸዋለሁ በደንብ ማለት ነው። ምክንያቱም ከቴምፕራመንት ጋር ተያይዞ ከአስተዳደግ ጋር ተያይዞ ከአታችመንት ጋር ተያይዞ ከኤንቫይሮንመንት ጋር ተያይዞ ብዙ ነገሮች ስላሉ ተብራርቷል። እና ደግሞ ፐርሶናሊቲ ዲስኦርደር ሲሆን ደግሞ አትሊስት ፈውስ በቃ ተፈወስክ ዳንክ አይነት ነገር ሳይሆን ስብዕናቸው ማንነታቸው ጋር አብረው የተጣበቀ ነገር ስለሆነ እንዴት አብረው ሃንድል አድርገው ይዞት መኖር ይችላሉ የሚለውን ግን በደንብ ማስተማር ይቻላል። ማለት ምንም ነገር ላይክ ሆፕለስ አይደለም። በቃ አንተ ናርሲስቲክ ከሆንክም አለቀ በቃ ከዚህ በኋላ ምንም ላደርግህ አልችልም የምንለው ነገር የለም ነው። እንዴት አብሮ ይዞ መኖር እንዳለበት መማር ይችላል። ኢቨን ዞ ስብዕናው ጋር የተጣበቀ ነገር ቢሆንም ማለት ነው። ስብዕናሽ ማለት ደግሞ የምትቆሚበት መሬት ማለት ነው። ትራውማና ስብዕናን በደንብ አሁንም መልሰን ስለምናብራራው ልዩነቱን በደንብ ይታያል። ግን አብራርቸዋለሁና ጊዜውን ባልወስድ ደግሜ እዚህ ጋር ማብራራቱ ጊዜ ይወስዳል ብዬ ነው። ቴንክ ዩ ቬሪ ማች ጊዜያችሁን ላለመሸማት። ብሩክ አንደኛው ጥያቄ is regarding trauma ነው እና primarily how much responsibility should events and people take for someone's trauma? Now how much should we explain every single event in adulthood and trace it back to childhood and say like zaga no chiguru? So because adults ስንሆን one of the things is taking responsibility አይደል? How much responsibility do the people who raised us, our parents, our friends, na እነዚህ ምን ያህል responsibility መውሰድ አለባቸው in the events that we pass through? That's number one. እና ስለዚህ how much bad መጥፎ ሀቢታቻችን ምን ያህሎቹን በዛ ኤክስፕሌን ማድረግ እንችላለን? Do we just ቅድም ማንስታችሁት ነበር excessively everything is trauma ነገር how much ነው እሱ? ሁለተኛው it will be shorter. secondary emotions እንዴት ነው የምናገኘው? ቅድም እሱ ያነሳው ጥያቄ ላይ unconditional love ስንል the intention behind the unconditional love may be like bad. So do we find those secondary emotions by just asking ourselves, or is there a tool to actually identify, okay, ይሄንን ነገር excessively ያደረኩ ያለሁት even though regret ባይኖረኝ እንኳን there's some other thing below me, and can we actually help people realize that? Third and final question, so regarding value adding, so we have limited resources and time. ስለዚህ እነዚህ ህፃኖች እያደጉ በሚመጡበት ጊዜ technically attention limited ነው። ስለዚህ አንዱን ከአንዱ ማበላለጥ አለብን እና አንድ ሰው ጥሩ ነገር በሰራ ቁጥር it has to be natural to give something more to someone who did more. ስለዚህ እንደዛ በምናደርግበት ወቅት do we teach someone, ስለዚህ the right way to raise them, would it be to teach them that it's okay to be in the background and to not get attention sometimes, or is it necessary to ምንም ባይሰራ እንኳን ልጆ ጎበዝ አንተም ጎበዝ ምንም አልሳልክም ጎበዝ ነገር ነው? ወይስ do we distribute attention, or do we concentrate it and make sure that the background is also good for some people? እሺ ቴንክ ዩ። የመጀመሪያው ምን ያህል ሪስፖንሲቢሊቲ ይወስዳሉ ያሳደጉን ወላጆቻችን፣ በተለይ በፊት የነበረው ጀኔሬሽን ማለት ነው። ኦኬ ወላጆቻችንን ስናስብ ያጠፉት ነገር ይኖራል፣ ግን ኢንቴንሽኑን ነው የምናየው። ቴራፒ ላይ ሲመጡ ክላይንቶቻችን የመጀመሪያው ሜቢ ቪክቲም ሆነው ይመጣሉ። አንዳንዶቹ ደግሞ በጣም አግሬሲቭ ሆነው ይመጣሉ። ሁለት አይነት ካራክተር ይዘው ነው የሚመጡት። ቪክቲሞቹ ኢዝ ላይክ የሚጫንባቸው ሰዎች ናቸው እና ከቪክቲሞቹ ጋር ስንሰራ ከፒፕል ፕሊዘር ፓርታቸው ጋር አብዛኛውን የምንሰራ ቢካዝ የሚጫንባቸው ሰዎች እሺ የሚሉና ሰውን የሚያስደስቱ ስለሆኑ ማለት ነው። ሶ when we work with that part of them ከዛ ፓርት ጋር ከሰራን በኋላ ማለት ነው ደህና መሆን ሲጀምሩ and then አግሬሽኑ መምጣት ይጀምራል። እንደዚህ እኮ አልሆንም ነበር የኔ ያደረገችኝ እናቴ፣ የኔ ያደረገኝ አጎቴ፣ የኔ ያደረገኝ ኮሚኒቲ፣ የኔ ያደረገኝ አገሬ ነው። እግዚአብሔር መናደድ ጀምራል። it's very natural እንላለን ቴራፒ ላይ ስንሰራ። they became so aggressive፣ ሰው ጠይፉ ይሆናሉ፣ ጉዳያቸው አይደለም። እና ቴራፒ ላይ ስሰራ እኔ ለምሳሌ እጠብቃለሁ የሚቀጥለው ስቴፕ ላይ እንደሚመጡ ማለት ነው። because we all have aggressive part አለን፣ angry part አለን። ስራው እኛም ፕሮቴክት ማድረግ ነው፣ መጠበቅ ነው። so ያ ፓርት በጣም ስለ ፒፕል ፕሊዝ ማድረግ፣ ለሰው መስጠት፣ መጎዳት ስለሚሰማ በጣም ይናደዳል። that part of us, that system in the brain ማለት ነው። ኦኬ ነገር እያደረገ ነው ብሩክ ማለት ነው፣ ከዚህ በኋላ ብሩክን መጠበቅ አለብኝ፣ ምክንያቱም የዛሬ 10 ዓመት እንደው ተጎዳሁት ዛሬ መጎዳት የለብኝም ብሎ አግሬሲቭ ትሆናለህ ማለት ነው። ቴራፒ ሂሊንግ ጆርኒው እዛ ላይ ከቆመ በቃልን ነው የምለው። that's not healing። ለምሳሌ ሰዎች መጽሐፍ ምንሆኛለው መጽሐፍ just በጣም ሲምፕል ኢንፎርሜሽን ለመስጠት ነው። እኛ በዚህ መጠንም ስፕሪድ ያደርጋል ብለንም አልጠበቅንም ነበረ። ግን ያነቡና ይመጡና ምን ይሉናል? ቲጂ በጣም አመሰግናለሁ መጽሐፍሽ ቀየረኝ ምናምን ይሉና ትንሽ ያወሩኛል። በጣም በቃ እኔ ማለት ያለኝን ነገር መበተን አንድ ሰው አጠገብ ያላስደረሰም አንድ ሰው በቃ ሄጄ እንደውም እናቴን ትራውማታይዝድ አድርገሽኛል አልኳት። እንግዲህ አስበው በቃ ቤተሰብ ተጋጨ ማለት ነው። ሶ ምን ልፈልጌ ነው? being aggressive እና
በጣም ኃይለኛ ሆነ ለራስ ማቆም that's not healing ሂሊንጉ ገና ይቀጥላል wisdom ስቴጅ ላይ መድረስ አለብን ማለት so wisdom ላይ ስትደርስ ምንድነው ኦኬ ብዙ ጊዜ wisdomን ምሳሌ የምንሰጠው በነገር ላይ አዲስ መጽሐፍ እያዘጋጀን ነውና more of ቱሎች እና ሂሊንግ ላይ ነው ፎከስ ያደረግነው like ይግልሉ ሰደው ንስር ከላይ ነው የሚመለከተው ከላይ ሆኖ ነው ሲያድን ራሱ በጣም ሪላክስ ከላይ ሆኖ ነው የሚያየው ምን እየተንቀሳቀሰ እንዳለ ምን እያደረገ እንዳለ so the clients like the wisdom with a healing stage ገባ ማለት ለኔ ማለት ነው ከላይ ሆኖ ነው የሚያየው as a victim ሳይሆን as it is experience ልክ እኔ እዚህ ጋር ቁጭ ብዬ እንደማያችሁ እናንተ ወይ እኔም እንደምታዩኝ okay this happened to me 5 ዓመቴ ላይ ይሄ happen ሆኗል 8 ዓመቴ ላይ ይሄ happen ሆኗል 10 ዓመቴ ላይ ይሄ ሆኗል 12 ዓመቴ ላይ ሰው አሁን 27 ዓመቴ ነው 30 ዓመቴ ነው this is me እሱ ብቻ ሳይሆን በዚህ ውስጥ ተምሬያለሁ አድጌያለሁ ገንዘብ አግኝቻለሁ maybe successful ሆኛለሁ maybe አግብቻለሁ ወድጃለሁ so ልክ ንስሩ ሁሉንም ሳሩንም በጉንም ፍየሉንም whatever ጥንቸሉንም እንደሚያው ከላይ ሆኖ they see their experience negativeውንም positiveውንም ማለት ነው ያዩታል so ምን ይሰጣል መሰለ ዲስታንስ ታረግና አንተ ጀጅ ነው የምትሆነው እንጂ the part of pain አትሆንም ማለት ነው ታየዋለ ከውጭ ሆነ so that stage ላይ ሲደርሱ unaware እንትኑ ደግሞ ይመጣል መረዳቱ ይመጣል እናቴ ያላትን የሰጠችኝ sometimes because ሰራ ክላይንቶች ጋር የሚያጋጥመኝ አያቷ ትመታት ነበር እናቷ እሷን ትመታለች እሷ ልጇን መምታት ስለጀመረች ነው ልታየኝ የመጣችው so you can trace this generational trauma ከታች የመጣ so እንደው ምን አይነት ስሜት ይሰማቻል I did it ቆረጥኩት እኔ ጋር look it ends with me ነው የሚሉት ክላይንቶቼ ደም የዛሬ 6-7 ወር አንድ ክላይንቴ ጽፋ ልካልኛለች በጣም ደስ የሚል thanks to AI ሙዚቃ ሁሉ ሰርታበት በቃ it ends with me ልጄ ትራውማታይዝድ አትደረግም እናቴ ትራውማታይዝድ ታደርጋለች እናቴ እኔን አድርጋኛለች እኔ ግን ልጄን አላደርጋትም so that achievement that sense of achievement ወደ ልጄ አይሄድም I did it የሚለው ላይ ሲመጣ you know እናት ያደረገችን ነገር አትረሳም but you're not angry with her cuz ጥቅም የለውም it's in the past and you're okay አንተ ደህና ነህ ይሄ ማለት ግን ድጋሚ እንድትጎዳ አትፈቅድላታለህ ማለት አይደለም ስክስ ሂሊንግ ምን ያካትታል ባውንደሪ ያካትታል ጤናማ የሆነ ባውንደሪ ከእናቴ ጋር አገናኛለሁ በኔጌቲቭ ለምሳሌ አንድ ክላይንቴ ከእናቷ ጋር ያላት ሪሌሽንሺፕ ጤናማ አይደለምና እንደ ኤግዛምፕል ስለሚጠቅም ላንሳው እና ስልክ ስደውል ይሄ አሁን አንዳንድ ሰዎች ኮምፕሌን እናደርጋለን ለራንሽ ማምናለችኝ ደግሞ በጣም ወፍረሻል ቀንሻለችኝ አለች ገብቷቸዋል እንደ ኮንቨርሴሽን ከውጭ ሀገር ነው ለእናቷ የምትደውልላት ከሩቅ ሀገር ነው የምትደውለው ከሩቅ ሀገር ሲደውል የምትፈልጉት ነገር አለ ከፍቷችሁ ወይ ደክሟችሁ ወይ እርቧችሁ ምናምን ሊሆን ይችላል ምትደውል ደግሞ በጣም ወፍረሻል ውፍረትሽን ቀንሺ በቀደም በቪዲዮ ስታወሪ ጥሩ አይደለም ምንድነው ዱብ ፓቲም እንደ ስፖርት አሰሪ ማለች ኢማጂን ቺ ልጅ ሁለት ስራ ነው የምትሰራው ላይፏ ለምግብና ለእንቅልፍ ቦታ የላትም ግን she's in therapy process ማለት ነው so therapy በፊት ሲሆን ምናምን እሺ ትልና ተዘጋዋለች የሚቀጥለውን ቀን ምንድነው እንደዚህ ተዝረከረከ ኢቨንት ምናምን ፎቶግራፍ አንስታ እንደዚህ ተዝረከረከ አለባበስ የምትለብሽው so ይሄ ትሬንድ ከታች ጀምሮ የመጣ ነው ግን when ወደ አሁን እንዳልከው responsibility መውሰድ ላይ ስትደርስ ግን ምንድነው የኔ ክላይንት መስመር አሰመረሽ መስመር የምታሰምረው እናቷ እንዳደውልላት በማድረግ አይደለም እናቷን በመዝጋት አይደለም ግን በደንብ ብላክ ኤንድ ዋይት ለእናቷ አስቀመጠችላት ስለ ውፍረቴ አስተያየት ስትሰጪኝ ምቾት አይሰማኝም ስለ ውፍረት አስተያየት አትስጪ I don't like ምቾት አይሰጠኝ እንደዚህ አትበይ ምን አደረገሽ ማለት የምትፈልገውን ተናገረሽ ማለት ነው so እንደዚህ አይነት ነገር ልታወራት ስትፈልግ ኦኬ መሄድ አለብኝ ወይ ቸክሏለሁ ወይ በቃ ሻንቺ ደህና ነሽ አይደለ ዲስትራክት ታደርጋለች ኮንቨርሴሽኑ so እናቷ ለመዱ ማለት በቃ ሳይወዱ በግድ ለመሽ ደህና ነሽ ጤንነትሽ እንዴት ነው ስራሽ ጥሩ ነው ውፍረቷ እኮ አሳስቧቸዋል ግን አይናገሩም ብሬን ውፍረትሽን ቀንሻሽ ሁሉ ሰላም ነው ብለው ምን ያደርጋሉ ስልክ ይዘጋሉ so የእናትና የልጅ ግንኙነት አልተቋረጠም it's still on ግን በመከባበር so responsibilityውን እንደሱ ነው ማየው ሁለተኛው ጥያቄ ላይ ልምጣ ፕራይመሪ እና ሰከንዳሪ ኢሞሽን እንዴት ነው አክሰስ ሰከንዳሪ ኢሞሽኑን ከላይ ያለውን እናየውና እንዴት ነው ፕራይመሪውን የምናውቀው ለምሳሌ አንኮንዲሽናል ላቭ ሪሊ አንኮንዲሽናል ላቭ ሳይሆን ከስር ሌላ ነገር ቢኖርስ አንኮንዲሽናል ላቭ የመሰለ ነገር ሆኖ ከላይ ከውስጥ ደግሞ ሌላ ነገር ቢሆንስ
definitely ከላይ ነው ብዙ ነገራችን by the way ከላይ አሁን የሚሰማን ስሜቶች ለምሳሌ መናደድ በቃ ኦኬ unconditional love ኤግዛምፕል እንውሰድና የምፈልገውን ሁሉ ነገር አደረኩለት ሰጠውት ምናምን ግን ትቶኝ ሄደ ልበል unconditional love ሰጥቻለሁ ዘን በጣም ተናደድኩኝ ተናድጄ ቴራፒስት ጋር ጌታ ጋር መጣሁ ለመታየት ማለት ነው ሶ ምንድነው እንዴት እንደ ህፃን ልጅ ይጫወትብኛል ነው ማለት አይደለ ኮምፕሊያንቴ ከላይ ሰርፌስ ያለው ፕሬዘንቲንግ ኮምፕሊያንቴ ነው እንዴት እንደ ልጅ ይጫወትብኛል ሳምናው እንዴት ጥሎኝ ይሄዳል ነው ማለት ምንኛለሁ ተናድጃለሁ this is the primary emotion ከላይ የተጨመቀ ማለት ነው deep down ግን አሁን ከጌታ ጋር ስሰራ ሲጠይቀኝ ወደ ታች ሲወርድ ግን ከንዴቱ ጀርባ ምንድነው ለምን የተናደድኩት 500 ሺህ ብር ስጭኝ አለኝ ሰጠሁት አውጥቼ እንገናኛለን አብሬ ያገኘሁት እንደራለኝ አብሬ ለምን የምናደደው በጣም በነፃ ፈቃድ ነው ያደረኩት ኤቭሪቲንግ ብታይ ብዙዎቻችን የምንናደድበት ነገር ያደረግነው ፈልገንና ፈቅደን ነው በፖሊስ በፌደራል ያስገድደን የለም ግን አሁን ላይ በጣም ተናድጃለሁ ግን ዲፕ ዳውን ለምን ተናድጃለሁ because hurt አለ መጎዳት አለ ከጀርባ መሰበር አለ አለመታየት አለ አለመወደድ አለመፈለግ አለመመረጥ አለ ግን ብዙዎቻችን ግን ለምሳሌ እኔ ብሬክ ባረግ መጥቼ ለጌታ በቃ እኔ አለመወደድ ስሜት ተሰማኝ አለ እንዴት እንዲያረጋል እንዴት እግዚአብሔር ይፈቅዳል እኔ ላይ ይሄ እንዲደረግብኝ እንዴት ትቶኝ ይሄዳል ራይት ከተሳሳትኩኝ አሩም በቃ ነው ምንለው መተን ግን ጥቂቶች ነን ከሬጅ ኖሮ ሞደው ሰው ጥሎኝ ስለሄደ ያለመወደድ ስሜት ተሰማኝ አለመፈለግ ስሜት ተሰማኝ መሰበር ተሰማኝ ይላል ሶ ለእናንተም እንዴት ማወቅ እንችላለን ላልከው እሰይ አሁን ሜገርን ኤግዛምፕል በወስደው ተናደድክብኝ በእኔ ለምን ተናደድክ እዚህ ደባሚ ቀጠሮ ቆይቼ ሊሆን ይችላል ኦር ደግሞ in a humble way አልመለስኩልህም ወይ ሰላም ስትለኝ ዘግቼ ሊሆን ይችላል is it really ስለዘጋው ነው is it really in a humble way ስላልመለስኩልህ what is it really hurting you ይሄ ስሜት ለመጀመሪያ ጊዜ መቼ ነው የተሰማው you can do float back ወደ ኋላ ማየት ትችላለህ okay ዩኒቨርሲቲ ተማሪ ያለ ሃይ ስኩል ተማሪ ያለ የ6 ዓመቴ ላይ ሊሆን ይችላል ልደቴ ሊከበርልኝ ረሱት ሊሆን ይችላል ስለዚህ whenever የሆነ ሰው ሰላም ካላለ 6 ዓመት የተረሳው የልደት ምናምን ሻማ ያልበራለት ትዝ ሊልህ ነው ማለት ነው that's primary emotion that's the primary issue ማለት ነው so therapist ጋር ሰው ይሄንን አክሰስ ብዙ ጊዜ ማድረግ ስለማይችል ነው therapist ጋር የሚሄደው ማለት ነው so therapist ስራ to find out that underlying issue እና underlying emotion ማለት ነው ግን usually ስለጠየከን ብሩክ ማለት ነው usually የሆነ ነገር ሲሰማ እውነት ለምሳሌ hurt ከሆነ እውነት hurt ተደርጌ ነው what does it say about me ስለኔ ምን ይላል exactly ለምንድን ነው የሚሰማኝ ምን ይላል እንደ ሰው ስሜትህን ጠይቀው ይነግርሃል አይ በቃ hurt የሆንኩት ለምሳሌ ዴት የምታረጋለች ትታኝ ብትሄድስ ዲፕ ዳውን ትታኝ ብትሄድስ አንዳንድ ሰው ስልክ አታነሽም እንዴ ብሎ ይቆጣል ጉዳዩ እኮ ስልክ ማንሳት አይደለም ምን ሆኛለሁ ያነበበው ሰው ካለ ሳልና ኒሞኒያ ብዬ እዛ ላይ አስቀምጫለሁ እሱ ሳሉ ነው ኒሞኒያ አይደለም ለምንድነው ማታነሹ ምናምን ስንት እኔ እኮ ምን ሆንሽ ብዬ ተጨንቄ አይደለም እውነቱ እሱ አይደለም ተጨንቄ አይደለም ኦፍ ኮርስ ልጨነቅ እችላለሁ ግን አይደለም እሱ ሳይሆን ያለመወደዴ ስሜት ፕራይመሪ ኢሞሽንን ትሪገር አደረገው ሰከንደሪ ኢሞሽን ማለት ነው ኦኬ ሰከንደሪ ኢሞሽን እንዴት ነው ፕራይመሪ ኢሞሽን is አለመወደድ hurt አለመፈለግ አለመታየት so honest መሆን ነው ከብዳል ይሰቀጥጣል honest መሆን ግን ትንሽ ያው መሞከር ነው የመጨረሻው ጥያቄ የመጨረሻው አቴንሽንን በተመለከተ የጠየቀው ነው ልጆችን ስናሳድግ ምክንያቱም አሁን አቴንሽን ሊሚትድ ነውና ይሄ እንደ እንትን መከፋፈል አለብን ያልሽው ነገር ለልጆች ምክንያቱም ልጆችን ስናሳድግ በጣም ትልቁ አቴንሽን ሊሚትድ ከሆነ ጥሩ ለሚያደርገው ልጅ አቴንሽን እንሰጣለን ጥሩ ለማያደርገው ልጅ ደግሞ እንዘ ባክግራውንድ ነው እንዲኖር ነው ወይ የምንፈቅድለት ሶ በምን መንገድ ልጆችን ብናሳድግ ነው ጥሩ የሚል ጥያቄ ነው ምንድነው ፐርፌክት መሆን አንችልም አሁን እንደቀድሞ አንኮንዲሽናል ላቭ እንዳልከው በጣም ፐርፌክት ፓረንቲንግ የሚባል የለም እኔም 3 ልጆች አሉ አያም ስቲል ስትራግሊንግ ዛሬ ስመጣ ከሰኒ ጋር በነገራችን ላይ ሰናይት አለች ከጀርባ አንድ ቀን እዚህ ብትጋብዛት ጥሩ ነው ብዬ አስባለሁ ሳምት she's a very young ደግሞ ጎበዝ ትራውማ ቴራፒስት እና እያወሯት ነበረ ቅርብ ቀን ራሱ ስቲል ቻሌንጅ ነው የሚያደርጉኝ ማለት ስልክ ኮንቨርሴሽን ሁሉ ላንጨርስ እንችላለን እንደወላጅ ከሆነ ሰው ጋር 4 ልታቋርጡ ትችላለህ ያው የወለዳችሁ ሰዎች ካላችሁ እዚህ ታውቁታላችሁ because parenting is very challenging
ዋን ቲንግ ግን ከራሴን ፓረንቲንግ ከክላይንቶች የተማርኩት ነገር ልጆች በየትኛውም ኮንዲሽን ቢቆሽሹም ባይቆሽሹም ጎበዝ ተማሪ ቢሆኑም ባይሆኑም እቃ ቢሰብሩም ባይሰብሩም እንደምንወዳቸው ማወቅ አለባቸው። እሱ ላይ ድርድር የለም። ኤቭሪዴይ መድገም የለብንም፣ ግን ባገኘነው አጋጣሚ ግን እንነግራቸዋለን። ልብስ ስለቆሸሸ በጣም አናደኛል፣ ከፍቶኛል፣ ልክ አይደለም ያደረከው፣ ግን እወድሃለሁ። በጣም ያደረከው ልብስን ቀደስ ስለመጣ ልክ አይደለም፣ አናደኛል፣ ግን እወድሃለሁ፣ እወድሻለሁ። ይሄንን ማወቅ አለባቸው። አት ዘ ሴም ታይም ለኔ እኛ ፓረንቶች ደግሞ ወላጆች ፐርፌክት እንዳልሆንንና እንደምንሳሳት መንገር አለብን ለልጆቻችን። እኔም እንዳንተ እኮ እሳሳታለሁኝ፣ አጠፋለሁኝ። ለምሳሌ አቴንሽን ላሰጠው እችላለሁ፣ የሚፈልገውን ላያገኝ ይችላል። አምሳ ሶሪ፣ እኔም እንዳንተ እሳሳታለሁ። አንተ ልጅ እኔም ልጅ ሆኜ እንዳንተ የተሳሳትከውን ስህተት እንደምሳሳት እኔም እሳሳታለሁኝ። ሶ አይ ቴክ ሪስፖንሲቢሊቲ፣ እኔ ወስዳለሁ ኃላፊነት ማለት ነው። በጣም ከባድ ነው። ፓረንቲንግ ላይ እንደ አመጣጣቸው ኤነርጂያችንም እያለቀ ነው የሚመጣው። በነገራችን ላይ የመጀመሪያ ልጅ ሃይማኖታኛ፣ ጎበዝ ተማሪ፣ ሰው ሰላም የሚል አድርገን ነው የምናሳድገው። ልብሱ ላይ የማይንጠባጠር ቢካዝ በጣም ላይክ እንደ ድሮን ነው በቃ ከላይ ሆነን የምናየው ተንሳፈን። እንደን ሁለተኛው ሲመጣ በቃ ይገባናል፣ ህይወት ፐርፌክት እንዳልሆነች ይገባናል። እና የመጀመሪያው ልጅ ካለ ካልሲ በዚህ ሴራሚክ ላይ የማይሄድ ብዙ ቤት ይህንን ኤክስፔሪንስ ስለማውቀው ጊዜ አንድ ሴት ቤት መታ ልጆቼ እንደዚህ ቤት ሴራሚክ ነው እና በእግራቸው ይሄዳሉ። ወይ ምን ነካሽ? በባዶ እግርሽ ይሄዳሉ። ኧረ በባዶ በቃ እንደኔ ሶስተኛ ላይ ስደርሽ ይገባሻል አልኳት። እዚህ የመጀመሪያው ላይ 2 ካልሲ ነው ሁሉ የምናደርገው። ከዛ በኋላ ግን ይመስለኛል የእኛን ማቹርድ እያደረግን ስንመጣ እንደማንጠነቀቅላቸው ይገባናል። ሁለተኛው ልጅ ካልሲ ሊያደርግም ላያደርግም ይችላል። ሶስተኛው እንደኔ ቤት በባዶ እግሩ ሁሉ ሊሮጥ ይችላል ማለት ነው። ይሄም ኢነርጂያችንም እንደ ሁኔታው ሊቀንስ ይችላል። ግን we have to explain የመጀመሪያው ልጅ ያዝ ካረግነው አላቅም ነበረ ፓረንቲንግ ወላጆኝ አላቅም። ወላጆ ሆንኩት መጀመሪያ አንተ ጋር ነው። I didn't know how to do it አላወቅኩኝም። ማሚ ግን እኔ ላይ እኮ እንደዚህ አልነበርሽም። አሁን ለሱ ምግብ ሲያንጠባጥብ ዝምት ያለሽ አንዱ ኮምፕሌኒንጋቸው። እኔ ጋር ግን ምክራይን ነበር፣ ትገርፊኝ ነበር በቀበቶ። ማመን አለብን። አንተ ደግሞ ዝም ብለህ ራስን ከወንድም ጋር አታወዳድር አይደለ? አንደኛው መልሳችን ልንል እንችላለን። ይሄ አይደለም፣ ልክ ነህ፣ አዎ አድርጌያለሁ፣ ልክ አይደለሁኝም፣ አላቅም ነበረ። አንተ ነህ የመጀመሪያ ልጄ፣ እናት ሆኜ አላቅም ከዚህ በፊት። ለዚህ ብዙ ስህተት ተሳስቻለሁ እና ኃላፊነት ወስዳለሁ። አም ሶ ሶሪ እንደዚህ እንዲሰማ ስላደረኩኝ ብዙ ነገሮች ወደፊት የምትሳሳታለሁ። ከዛ ትነግረኝና እኔ አስተካክላለሁ። እዛ አብረን እንደ ፋሚሊ እናድጋለን። ሌትስ ቢ ሃምብል አ ሊትል ቢት። ትንሽ እንደ ወላጅ ሃምብል በጣም መሆን አለበት። አንድ ሪስፖንስ ወይስ በጣም አሜዚንግ አይ ዲድ ኢት ልጆቼ ጋር አድርጌ ስለማቅ ማለት ነው። እና ወይኔ ጉዳይ ትሳሳታላችሁ ይላሉ ልጆቼ ሲሰሙ፣ ይደነግጣል፣ ይገርማቸው። ዛት ወይ ቢሆን ደስ ይለኛል። ብሩክ መለስኩት። አይ ቲንክ በርዝ ኦርደርም እኮ ማተር ያደርጋል ያለው አይደል? ለዚህ ነው የመጀመሪያ ልጅ፣ ሁለተኛ ልጅ፣ ሶስተኛ ልጅ መሆናቸውም ራሱ ጸባዮች ላይ ኢምፓክት አለው እና በደንብ ማየት ቅድም ምናልባት ሰከንዳሪ እና ፕራይመሪ ኢሞሽን ላይም ደግሞ አንዱ የተደበቀ ኢሞሽን እንዳለን የምናውቀው ፕሮፖርሽናል ያልሆነ ምላሽ ካለ ሁሌም ለተቢት ወደ ኋላ የተደበቀ ነገር ሊኖር ስለሚችል ከጉዳዩ ከሚያስደርገን በላይ ምላሻችን የበለጠ ከሆነ ቆም ብሎ ማየቱ በጣም ጥሩ ነው። ሁሌም ትራውማ ካለ እንዳልኩት ሁሌ ዲስፕሮፖርሽናል የሆነ ምላሽ ነው የምንሰጠው። እዚህ ጋር መነካት ብዙ ሊያስጮህ አይገባም። ግን ቁስል ካለ ግን ትንሽ የመነካት ብዙ ምላሽ እንድንሰጥ ስለሚያደርገን አንድ ነገር አድርግ በጣም ፋሲኔት ስላደረገኝ አንድ ኬዝ ላይ ፈቃደኛ ስለሆነ ልናገር። ድግስ ላይ መሰለፍ የማይወዱ ሰዎች አሉ ታውቃላችሁ። እኔም አልወድም፣ ብዙ ረጅም ሰልፍ ደስ አይለኝም። የኔን ትራውማ ግን ማግኘት አለ። ሜይ ቢ ጌታ ተረጋጊ ይሆናል የሚያየኝ ቴራፒስት ጌታ አለ፣ ሰኒ ያለች እዛ እያፈራረኩኝ ያለውኝ እንግዲህ ዩ ኖ ዋይ ግን ለምን እንደማይሰለፍ ሲመጣ ሚስቱ የአክስት ልጅ ናት ያገባችሁ፣ ኧረ በልተን ብሎ ይሄዳል። ዩ ኖ ዋይ ቢኮዝ ምግብ ማግኘት በልጅነቱ ኢትስ ሶ ታፍ መጠበቅ ነበረበት። ለመብላት ረጅም ሰዓት መጠበቅ አለበት፣ መራብ አለበት። ብዙ ጊዜ ሰልፍ ላይ ካይላችሁ ደግሞ ቆይታችሁ ፀሐይ መጥቷችሁ ቆማችሁ ምናምን ከባድ ነው። ድግስ ላይ ምግብ ላይ ሰልፍ ላይ
ሰው ግን በጣም ይናደዳል። እኔ መሰለፍ አልወድም ብሎ ይበሳጫል። ብስጭቱ ፕራይመሪ ነው። ሰከንደሪው ግን ዛት ማጣት ነው ስሜቱ። እና እንደው ላጠናክረው ብዬ ነው ሰልፍ ሳይ እሱ ሰው ትዝ ይለኛል። የክላይንቴ ትዝ ይለኝ እኔ አንድ ቀን አንድ ነገር አለችኝና ልጠቀመው ዋስ በጣም ፐርፌክት ፓረንቲንግ ውስጥ ያደጉ ልጆች ፐርፌክት ባንለው በቃ የተሻለ በአንጻራዊ ደህና ቤት ውስጥ ፋንክሽናል የሆነ ቤተሰብ ውስጥ ያደጉ ልጆች ከወጡ በኋላ ሪሌሽንሽፕ ውስጥ ሲገቡ ዲስፋንክሽናል ፋሚሊ የመጣ ልጅ ጋር ዴት ሊያደርጉ ይችላሉ። ባይዘው ሰው ጋር ሊጋቡና ሊኖሩ ይችላሉና ሺ ሰድ ዳት ቱ ሚ ምን አለች? ይሄ ሁሉ ቢውልድ ያደረጉትን ነገር በሜሬጃቸው ወይም በሪሌሽንሽፓቸው ትራውማታይዝድ ሆኖ ልናገኛቸው እንችላለን። ሶ ትሮማ ማለት ሎንግቲዩድናል ነው፣ ዝም ብሎ ነው የሚቀጥለው። ባይዘው እኔ ዛሬም ይሄ ነገር ሊደርስብኝ ይችላል፣ ነገም ሊያጋጥመኝ ይችላል። 40 ዓመት ላይ 50 ዓመት ላይ 60 ዓመት ላይ 60 ዓመት ሰዎች አይተን እናውቃለን። የ50 ምናምን ሰዎች አይተን እናውቃለን ከዚ ዲቮርስ አድርገው ሶ በደንብ አለ። በአጠቃላይ ትራውማ ማለት የሆነ ነገር ደርሶብሽ ጠባሳ ጥሎብሽ ከሄደ ሪሌሽንሽፕሽ ላይ አይደንቲቲሽ ላይ ከፈጣሪ ጋር ከስራሽ ጋር ከቤተሰብሽ ጋር አፌክት ካደረገው ዘን መታከም ዳር ኤክስፔሪየንስ አንዱ ሜሞሪ ኔትወርክሽ ውስጥ ወይም ብሬናችን ውስጥ ስታክ ሆኖ ወይም ተቀምጣ ፕሮሰስ መደረግ አለበት፣ መታከም አለበት፣ መታየት አለበት ማለት ነው። እና በጣም ቬሪ ቬሪ ሳድ ያሳዝኑናል ክላይንቶቻችን። አንዳንዴ እድገታቸው የሚገርም ዋጋ ተከፍሎላቸው አድገው አምሹር ይኖሩሃል ኬዝስ አይደለም ስሙዝ ላይፍ ሆነ ያገቡት ሰው ግን በቃ ከላይ ወደ ታች በቃ ከአምስተኛ ፎቅ መፈጥፈጥ በሉት and then because of የሚያውቁት ሴኪዩሪቲ ስለሆነ ፍቅር ስለሆነ እንዴት ማኔጅ እንኳን ማድረግ እንዳለባቸው ጥል አያውቁ፣ ጩኸት አያውቁ፣ ጭቅጭቅ አያውቁ፣ ምንም የሚያውቁት ነገር የለምና ያው ሴኪዩርድ አታችመንት ከሆነ ጥለው ይሄዳሉ አይደል? ብዙ ጊዜ ይቆማል ሪሌሽንሺፑ፣ ሜሬጁ ይቆማል። ኢንሴኪዩርድ ግን ከሆኑ እነሱ ራሳቸው ይሹ ካለ ያው ረጅም ዓመት እየተቋሰሉ ይቀጥላል። ጌታ አስተምሮታል ይሄንን ብለም ያስባል። የመጨረሻ እሺ ዛሬ እንደውም ላንቺ አዝኖልሽ ነው 6 ጥያቄ ይዘው የመጣው እንጂ ብዙ ጥያቄ ይዘው ነው የሚመጣው። የምትመጣ ይታበቃ ደንበኛ ነህ ማለት ነው። ትራውማ ቦንድ እና ላቭ ቦንድ ኦኬ። እሺ ከዛ ሁለተኛ ደግሞ አይ ቲንክ ቤዚክ የሆኑ ኒዶች ሁለት ኒዶች ብዬ ማስበው መጀመሪያ ሴንሲቲቪቲ ነው። ከዛ በኋላ አታችመንት ቤዚክ ፕሪንስ ስናሪ በልጅነታችን ካሉ ሶ አንድ ሰው ሂል ለማድረግ ሲጀምር መጀመሪያ ማስቀደም ያለበት ይደሽ ልታስብ ይገባል። በኦተንቲክ ዩ ወይስ አታችመንት ወይስ ዲፍረንት ኦፍ አታችመንት ስቴት። ኦኬ ሶ ሶስተኛው በጣም የገረመሽ ትራውማ ኮፒንግ ሜካኒዝም አንዳንድ መጽሐፍ ላይ ሳነብ ነው ማግኘታቸው ላይ ከራሳችሁ አስ ክላውድ ማለት እስከሚሆን ድረስ ዲስታች ነው ኤክስፔሪንስ ያደርጋል። ሌላ ሰው በሚደፈርና that's dissociation ኦኬ። አንቺ ግን ኤክስፔሪንስ ካደረግሽ መካከል ላይ ካለ እዚህ መግለጽ የምትችይው ካለ ኦኬ። እሺ ሞክራለሁ። እሺ ይበቃል አልከኝ። ከባድ ጥያቄ እኮ ነው የጠየቀኝ። የመጀመሪያው ትራውማ ቦንዲንግ ለኔ ሄልዚ ሪሌሽንሽፕ ካያችሁት ቦንድ የሚያደርጉን ፋክተሮች ወይንም ቅመሞች አሉ የግድ የምንፈልጋቸው። ለምሳሌ ሙቹዋል አንደርስታንዲንግ፣ ሼርድ ቪዥን፣ ሼርድ ጎል፣ ቫሊዩስ የኔ ቫሊዩ ከሱ ቫሊዩ ጋር ይሄዳል ወይ ይቀራረባል ወይ፣ እንዴት ነው ስትረስን ማኔጅ የሚያደርገው አይደለ የሚባለው። ያው ሰው የራበውና የደከመውና የተቸገረ ጊዜ አግኙት ባይዘው ወይ ዳትስ ትልቁ የምታውቁት ባህሪውን ታውቁታላችሁ የሚባለው ልክ አይደለም። ባህሪው አይታወቅም እንደዛ ስለሆነ ግን ችግርን የሚቋቋምበት መንገድ ሬጉሌት የሚያደርግበት ስትረስን ውጥረትን ማኔጅ የሚያደርግበትን መንገድ ታውቁታላችሁ። ሰው እነዚህ በሙሉ ጤነኛ ናቸው። because አንድ ሴት ዴት ስታረግ ታያለች how does he react መንገዱ ሲዘጋጋ how does he react ምን ገንዘብ በሌለው ሪሶርስ በሌለው ፀሐይ መጥቶት እርቦት how does he react እሷስ እንዴት ሪያክት ታደርጋለች የኔ ቫልዩ ከሷ ጋር this is healthy bonding ናቸው ኮንቴንት ናቸው። when it comes to trauma bond ግን እሱ አይደለም ልጅቷን እንድትቀርብ የሚያደርግ the pain ነው ልጅቷን እንድትቀርብ የሚያደርግ it could be the pain ስለ ለምሳሌ maybe avoid ታረጋል ቶሎ ስልክ አታነሳም she's so mysterious
አታውቅም ምን እንደምትፈልግ። ለምሳሌ ኤግዛምፕል ያክል ኦር ስሜቷ ሃይ ኤንድ ሎ ይሆናልና አንተ ማብራት ከፍ ዝቅ ትላለህ and you feel that tension in your body እዚች ጋር የምትሰማ ጭንቀት አለች። አንዛይቷ ፍቅር ናት። ፍቅር በቃ ይሄንን ትፈልገዋለህ ከዚህ ሌላ ሴት ጋር ተሰምቶ አያውቅም። So I call it that's the trauma bonding. Bond እያደረክ ያለው it's like her pain, her drama, her emotion ነው ቼዝ እያደረክ ያለው። ጌታ ማስተምረበታል ብዬ አስባለሁ። በጣም ያሳዝነናል። እናወራለን አሰ ቴራፒስት ቁጭ ብለን አንዳንዴ ሰዎች ፍቅር የሚሉት ነገር አንዛይቲ ነው። አንዛይቲ ደግሞ በቃ ነው ትመጣለች አትመጣም የሚለው እንትን ይላል። የምወደውን ፊልም እኮ ድሮም ስጠብቅ ታላቅ ፊልም ስንጠብቅም እኮ ያ ፊልም ያ ስሜት ተሰምቶናል ልጅ ሆነን ማለት ነው። እንኳን ይሄኛው ልጁ መምጣቱ ይቅር። ሰው ስለኔ በኔ ዲፋይን ያደረኩልህ ማለት ነው። ሰው ወደ ሁለተኛው ሪማይንደር በጣም ጥሩ ዲፊኒሽን ነው። ባይዘው ይሄ ትራውማ ቦንድ ዘ ቤስት ዲፊኒሽን ሆነስትሊ በጣም ኢንትረስቲንግ ዲፊኒሽን ነው። ሁለተኛው አታችመንት እና ኦተንቲሲቲ ያለና ሰዎች ሂል ማድረግ ሲጀምሩ ለየትኛው ቅድሚያ ቢሰጡ የሰው ልጅ ቤዚክ ኒዶቹ ብዬ የማምናቸው አይ ቲንክ ጋቦር ማቴ በደንብ ያስቀምጠዋል። እና አታችመንት እና ኦተንቲሲቲ ናቸውና ቅድሚያ ለየትኛው ብሰጥ ነው ሂሊንጉ ነው ወይስ የአታችመንት ስታይሉ ዲፔንድ የሚያደርግ ነገር ይመስልሻል? Yeah, for me attachment is very important because ቀድሞ ከሰዎች ልጆች ህይወት ውስጥ የሚመጣው ልጅ አውተንቲክ አይሆንም። ልጅ ሆኖ ጨቅላ ሆኖ ማለት ነው። what he needs is attachment, connection ነው። ቦዲው እንዲነካ እንዲታይ እንዲመገብ ነው የሚፈልገው። so እኛም ትራውማ ላይ ስንሰራ ሪሌሽንሺፕ ወንድ የምንለው ሪሌሽንሺፓቸው ላይ ተቸግረው ግን ከታች ሆነው ከወላጆቻቸው ጋር ያላቸው attachment ዲስትራፕትድ የሆነው ሰዎች ጋር ስንሰራ እኔ በግሌ ከአታችመንቱ ነው የምጀምረው። so attachment heal ሲደረግ attachment heal ተደረገ ማለት የሚሰጥን like the trust and love ማመንን መውደድን መቀበልን ሁሉንም ነገር እኔ ተወዳጅ ነኝ፣ እኔ የምታመን ሰው ነኝ፣ እኔ ተፈላጊ ነኝ ወደሚል ነው የሚደርሰው። እንደዚህ ስሜት ስትሰማችሁ ደግሞ ራሳችሁን ነው የምትሆኑት። ራሳችሁን የማንሆንበት ምንም ምክንያት የለም። ይገራራሽ የትራውማ ኮፒንግ ሜካኒዝም ዲፍረንት ኮፒንግ ሜካኒዝም አለ። ያነሳው ዲሶሲዬሽን ላይ ነው። ሶ ዲሶሲዬሽን ላይ ያው በጣም ኢትስ ላይክ ዘ ትራውማ they face ያገኙት ያለፉበት ትራውማ is very 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 complicated and complex ማለት ነው። so complicated and complex ሲሆን split up ያደርጋል ego wedges ማለት there is a part አላችሁ በጣም ጨዋ የሆነ maybe there is other part አለ ኃይለኛ የሆነ ሊሆን ይችላል። አሁን ቅድም ስላለሳው ማለት ነው። so በጣም የገረመኝ I don't know መጽሐፉ ላይ ሜንሽን አድርጌያለሁ like በጣም የገረመኝ ማለት ግን ይከብደኛል ኮመን ነው መሰለኝ ብዙ ዕቃ መግዛት። ለምሳሌ ክላይንቴ ውጭ ሀገር ናት። ዩዥሊ ቤታቸው ሰፊ ነው እንደኛ አይደለም። so ቤዝመንት አላቸው እና ኦልሞስት አንድ ሰው የሚያደራጅ ዕቃ አለ ቤዝመንት ውስጥ ብትገቡ። ልብስ አለ፣ ጫማ አለ፣ የቤት ዕቃ ማለት ማመን ነው የሚያቅታችሁ። በጣም ነው በደንብ አድርጋ የምትገዛው። ይህንን ነገር የምታደርግበት የነበረው ምክንያት ያደገችው አክስቷ ጋር ነው እና አባቷ ጥሩ ነጋዴ ነው፣ ብር አለው እና ለአክስቷ ነው ብር የሚሰጣት ጫማ ልብስ እንድገዛላት። ግን አክስቷ ምን ታደርጋለች? ይሄ የሚያስቀምጥ ሰው ታውቃላችሁ? ከውጭ ሀገር አባቷ ቦርሳ ልኮ ግን ይቀመጥ ብሎ ቁምሳጥን ውስጥ ድሮ ልጅ እያለን አሉ እንዲህ አይነት ሰዎች የሆነ ቆይ ይሄ ለዓመት በዓል ነው የምታደርገው፣ ይሄ ሽርሽር ስትሄዱ ምናምን ይባላል የምትቀመጥ ጫማ እና ከዛ ደግሞ እናድጋለን ሳናደርገው እናድግና ሰዓት ለሌላ ሰው ሁሉ ሊሰጥ ይችላል። ትደብቅባታለች። ጫማው ይቀመጣል። ምግቡ ራሱ ወተት ይበላሻል አለች። ፍሪጅ ውስጥ ተቀምጦ ምግብ ይበላሻል፣ ቆይ ለነገ ትበያዋለሽ እየተባለ በቃ እንዴት አይነት የታመቀ ስሜት እንዳላት ማሰብ ትችላለሁ። እንግዲህ ያ ልጅቷ አደገች፣ ግን ዳት ኢሞሽን ተቀምጧል ሰርፌስ ሆኖ። ያንን ኢሞሽን የምታስታምምበት ወይም የምታምቅበት ዲፌንስ የምታደርግበት ሎትስ ኦፍ ሾፒንግ ማለት ነው። በጣም ብዙ ትገዛለች፣ ብዙ ታስቀምጣለች። እና ስነግር እንደዚህ እንደቀላል አይምሰልኝ። ኢትዮጵያ እንኳን ተልኮ የሚያልቅ ዕቃ ነው በነገራችን ላይ ስትነግራኝ። and then I've seen it ደግሞ ቪዲዮ ማርጋ ሳይታኛለች እና በስመ አብ ነው ያልኩት። በቃ የሆነ የሪፊውጂ ካምፕ ነው የሚመስለው። ትገዛለች፣ ታስቀምጣለች፣ ትገዛለች፣ ታስቀምጣለች፣ ትገዛለች፣ ታስቀምጣለች። መቼ መሰለ የምትገዛው? when she gets stressed ስትሆን ሄዳ ገዝታ ታስቀምጣለች። ይገርመኛል፣ እቃው ብዛቱ ያስገርመኛል ስላየሁት ማለት ነው።
የኔ ጥያቄ ብቻ ሳይሆን ግን ተጠይቆም በመሃል ያለፈ ጥያቄ ነውና ምንድነው የሚያስፈራኝ ነገር እኔም በተደጋጋሚ አሁን ትራውማ ቴራፒስትም ስንሆኑ ወይም ሳይኮአናሊሲስ የሚባለው ወደ ፍሮይድ ስንሄድ ሁሉን ነገር ወደ ልጅነት የመመለስ ነገር አለና ምን ያህሉ ቢሄቪየራችን ነው ትናንትናችን ኤክስፕሌን ማድረግ የምንችለው? ለምሳሌ ዛሬ ያለውበት ማንነቴ በሙሉ ትናንትና ላይ በልጅነት ወቅት በተፈጠረ ነገር ነው ወይ ኤክስፕሌን እያረኩኝ የማልፈው የሚጠያቄ ነበርና ለኔ ኢምፖርታንት ስለመሰለኝ ነው መልሼ ያነሳሁት። ምክንያቱም ሁሉም ነገር ወደ ልጅነት የምንወስድ ከሆነ ኦኬ ልጅነቴ ላይ እኮ ይሄ ስለተፈጠረ ነው፣ ኦኬ ልጅነቴ ላይ ይሄ ስላለ ነው እያልኩኝ ወደ ልጅነት የምወስደው ከሆነ አንዱ ፍራቻው የሚመስለኝ እኔ ሳየው ኃላፊነት ላለመውሰድ የቻይልድ ቲራኒ የምንለው ነገር አለ። ሁሉም ነገር ልጅነት ላይ አልቋል፣ ስለዚህ እኔ እንደዚህ ነኝ በቃ እኔ እኮ እንደዚህ አይነት ሰው ስለሆንኩ ነው እንደዚህ አይነት ሰው ስለሆንኩ ነው ወደሚል ነገር እንዳይመጣ ኃላፊነት መውሰዱ ምን ያህል ነው መሆን ያለበት የሚለውንም ጥያቄ ጋር አያይዞ ስላነሳው እንዴት ነው አሁን ያለንን ጸባዮች ወደ ልጅነት ምን ያህል ነው መውሰድ ያለብን? አሁን ያሉት ጸባዮቻችን ችግሮቻችን በሙሉ ልጅነት ላይ የሆነ ችግር ስላለ የተፈጠሩ ነገሮች ናቸው ወይ የሚለውን ነገር ኢንተረስቲንግ እና አረሳውትም ልክ ነው ጥያቄ ልክ ነው። እሺ በጣም ቆንጆ። እሺ አዎ በጣም አቢዩስ ይደረጋል አንዳንድ ጊዜ ሁሉም ነገር ከልጅነት ጋር አባቴ እኮ ፍቅር ስላልሰጠኝ ነው እና ምን ስላልሰጠኝ ነው እና ምን እንላለሁ። ሶ ባጭሩ ትራማን ማለት ወይንም ትራውማታይዝድ ሆኛለሁ ማለት ኃላፊነት አለመውሰድ ማለት አይደለም። እንዲያውም ትራውማታይዝድ እንደሆንክ ማወቅ ማለት የበለጠ ኃላፊነት ወስደ ራስ ላይ እንድትሰራ ማድረግ ነው። ሌላው ለሁላችሁም የምነግራችሁ አሰ ትራውማ ቴራፒስት ስንሰራ ፓስቱን እናያለን፣ ትናንትናን እናያለን፣ ዛሬን አድሬስ እናደርጋለን። ቢኮዝ መጀመሪያ ሲመጣ ፕሬዘንቲንግ ኮምፕሊያንቱ በቃ በጣም ታናድደኛለች ሚስቴ ብሎ ሊመጣ ይችላል። እንዳልኩ እሱ ኢንትረስታችን ብዙ አይደለም። መጀመሪያ ላይ ትራውማ ቴራፒስት ስትሆን ወደኋላ ነው የምትሄደው። እኔ በጣም ወደኋላ ነው የሚሄደው። መጀመሪያ ከታች ነው ወደ ላይ ክሊን ማድረግ የምወደው። ኦኬ መጀመሪያ ይሄ ተሰማው፣ ለምን ተሰማ? ዋይ ኢዝ ኢት ሪሊ ሚስቱ በጣም አናዳጅና አበሳጭ ሆና ነው ወይንስ ኤግዛክትሊ አንደርላይንግ ኢሞሽን አለ? እሱን ነው የምናየው። እሱን አድሬስ ካደረግን በኋላ ዊ ጎ ቱ ፕሬዘንት ላይ ታናድደኛለች፣ ባህሪዋ በጣም ያበሳጨኛል ሊሆን ይችላል። አንድ በጣም የሚደንቀኝ አንዳንዴ ከታች ስትሰራ ፕሬዘንት ላይ ያለው ኢሹ በመልሽ መጥቼ ኦኬ ይህንን ኢሹ ላይ አድሬስ እስቲ what do you think ምን ያህል ይረብሻል ስለው ቲጂ ምንም አይረብሸኝም አያሳስበኝም ይለኛል። አየ ቢካዝ ከታች ስላለ ማለት ነው። ፕሬዘንት ላይ እንመጣለን፣ ግን ስቲል ኢሹ ካለ እሱንም ኢሹ አድሬስ እናደርጋለን። ቀጥታ ታበሳጨኛለች፣ ታናድደኛለች ምናምን ሚል ከሆነ ከዛ ቀጥሎ እሱ ላይ ብቻ አንቆምም፣ ፕሬዘንት ላይ ብቻ አንቆምም። ፊቸር አስቡት፣ ፓስት ፕሬዘንት ፊቸር ነው የምንሰራው ሁሌ አድሬስ የምናደርግ። ኦኬ በፊት ስትኖር የነበረው ቤቢ በትራውማው ሊሆን ይችላል። አሁን ለምሳሌ መስጠት የጀመረ ሰው መስጠት እኮ ሊያቆም ነው ማለት ነው። ሙሉ በሙሉ ባያቆም በቃ መስመር ሊያበጅለት ነው። ሁሉም ሰው የሚበደረው ሰው ቤቱ መምጣት ያቆማል። ባይዘው ከዛ ቀን በኋላ ሁሉም ዙሪያው ላይ የነበረ ሰው ቤቱ መምጣት ያቆማል። ፒፕልስ ስንሰራ የሚያጋጥመን ቲጂ በጣም በሰው ተከብቤያለሁ ግን ሰው የለኝም። አንድ ቀን መስጠቴን ባቆም የሉም እነዚህ በሙሉ ዙሪያ ላይ ያሉት ሰዎች በሙሉ ድራሻቸው ይጠፋል። ቢኮዝ ሪሌሽንሺፑ ቅድም ትራውማ ቦንድ እንዳለው ዲፔንድ ያደረገው በሱ መስጠት ስለሆነ ማለት ነው። ትራውማ ቴራፒ ላይ ስንሰራ ትሬት ሽፍት ያደርጋል። ባይ ዘ ዌይ ስፔሻሊ EMDR የሚባለው ሞዳሊቲ በጣም እኔ የምወደው ብዙዎቻችን የምንጠቀመው ትሬት ሽፍት ነው የሚያደርገው፣ ካራክተር ሽፍት ነው የሚያደርገው በጣም ድራማቲካሊ እና ሰው ሊያኮርፋችሁ ሁሉ ይችላሉ። ለዛ ብለን እኛ ክላይንቶቻችንን እናስጠነቅቃለን። ባይ ዘ ዌይ ይህንን ኤሪያ ላይ ስንሰራ ፒፕል ፕሊዘርነት ሲቆም there might be some changes ተዘጋጁ ነው የምንላቸው። ወይ እናንተ ብንብላችሁ ትጠፋላችሁ፣ ዙሪያችሁ ላይ ያለው ሰው ብንብሎ ይጠፋል። ከሁለት አንዱ ጠብቁ ነው ማለት እንትን ማለት አለብን፣ ማዘጋጀት አለብን። ቢኮዝ ሰርክላቸው ባዶ ይሆናል። ሲነቁ ማንም የለም። ለምን አልሰጥም፣ በተጠራውበት ድግስ አልሄድም፣ በተጠራውበት ድግስ ሄጄ አላስተናግድም፣ ሳይጠየቅ ገብቶ ብረት ድስት ሁሉ አጥቦ የሚወጣ ሰው አለ። ምግብ አቅርቦ እንጀራ ጋር ጥሩ ነው፣ ግን አልተጠየቃችሁም፣ ሜቢ አልተፈለጋችሁትም። በቃ እንዲሁም በቃ ውጣ ምናምን ተብለው ሁሉ ልትወጣ ትችላለህ። እነዛን ነገሮች በሙሉ ስታቆም ሪሌሽንሽፕ በፊት ቢውልድ የተደረገው በትራውማ ቦንድ ስለሆነ በአንተ ፍቅር ፍለጋ ስለነበረ ይሄ ሲቀየር ደግሞ ሰዎቹ ይጠፋሉ። ዊ ፕሪፔር እና ምን ልል ፈልጌ ነው ኢን ዘ ፊውቸር እንዴት ነው መኖር የምትፈልጉት? ቫሉያቸውን ሪያሰስ እናደርጋለን፣ ፐርፐዛቸውን ሪያሰስ እናደርጋለን። ላይክ
how do you want to live your life in the future? አይ በቃ በስርዓት ከሰው ጋር በሰላም ምናምን ይኖርሃል ሪሌሽንሺፕ እንዲሆን ከእግዚአብሔር ጋር እንደዚህ ሆኜ so we kind of have እንደዛ አይነት ማፕ አለን ስንሰራ ስንሰራ እኔም ብጠይቀኝ ፓስት ላይ ብቻ ስታክ አላደርግም ፕሬዘንት ላይ እመጣለሁ ፊቸሩንም አድሬስ አደርጋለሁ so I had a client በጣም ባስተምርበት ስላለኝ ማለት ሚስቱ ጋር የሚጋጭ ነበረ ሲመጣ ከሚስቴ ጋር መፋታት እፈልጋለሁና እንዴት ነው መውጣት የምችለው ነው የመጣው እና ምንም በቃ ሳያት ራሱ ታናድደኛለች ምንም አንደርስታንድ አታረገኝ she's not ንክት እንደ ሴቱ ነው ያለኝ እንደ ሴቱ ንክት ያለች ሴት አይደለችም ነው so because ለምን ኮምፕሌንት አደርጋለች ሚስቱ ትጠይቀዋለች ኩዌስችን ታረጋዋለች እና የሆነ የምትጠይቀው ሁሉ ጥያቄ በቃ እጅ የሚልና ቲጂኒ መውጣት ፈልጋለሁ ግን ከትዳሩ ሳልጎዳ እንዴ ነው ሳይኮሎጂካሊ ስትሮንግ ሆኜ ምናምን መውጣው so ከላይ ያለው ሰርፌስ ምንድነው ከሚስቱ ጋር ተናዷል ወደ ኋላ ሄድሽ ወይ ብትልኝ እወዳለሁ ወደ ኋላ ሄድ ወደ ኋላ ሲሄድ yes child trauma እኔ አልዋሻችሁም 90% የክላይንቶቻችን ችግር እኛ ጋር አላለሁኝ ትራማ ነው 90% 10% ፕሬዘንት ላይ ምናምን ያለው ፊቸር ላይ ተሳስቼ ሊሆን ይችላል ግን እኔ ያየሁትን ነው የምመሰክረው እውነቱን ነው የምነግራችሁ ከኋላ ያለውን አድሬስ እናደርገው አደረግነውና መጣን ኦኬ how do you feel ከሚስት አጠገብ ስትሆን አሁን ስሜት እንዴት ነው ዊቲጂስ ናራኒሹ ተጣልተን እንኳን አናውቅም አይገርም እንዴት አልተጣላንም እስከዛሬ ያለ ስለዚህ ማጣላቱ ምን አለ አቆመ because ሚስቱ the best trigger ስለነበረች ነው his child trauma አድሬስ እናደርግ ሪሌሽንሺፑ ደህና ሆነ ማለት ነው ቶክሲክ ሪሌሽንሺፕን ከሆነ ሰዎች ይወጣሉ ጥላውት ይወጣሉ ትዳሩንም ሪሌሽንሺፑንም ጥላውት ሊወጡ ይችላሉ ማለት ነው ኮፒንግ እሷን ረስቻታለሁ ኮፒንግ ያስ ኮፒንግ በጣም የምንወደው እኔና ሰኒ የምንወደው ርዕስ ነው ኮፒንግ ሜካኒዝም በቃ ኦኬ ኮፒንግ is very very important እያዘጋጀን ነው መጽሐፍ ሰዎች አትሊስት ቤታቸው ሆነው ቻይልድ ትራማውን ወንዱን ሙሉ በሙሉ አድሬስ እንኳን ባያደርጉት ስታብላይዝ ግን መሆን አለባቸው ስታብላይዜሽኑ የሂሊንግ ያክል ደግሞ ኢፌክቲቭ ሲሆን ደግሞ ግሩፕ ሴሽኖች ላይ አይተናል so we're working very hard ሳውስት በቃ ቱሎችን እያካተትን ነው ኢንክሉዲንግ የኢጎ ስቴት ኮንሰፕትንም ሁሉ ከተነዋል ሂሊንግ the child part ቺ ትንሽ አለች የምታለቅስ ልጅ አለ የሚያለቅሱ ህጻናቶች አሉ so እሱን ለማድረግ ሰዎች ቤታቸው ሆኖ ኤክሰርሳይዝ እንዲያደርጉ because በምን ሆኛለሁ በጣም እስከ አፍንጫዬ ነው የተወቀስኩት ችግሩን ብቻ አውርተሽ አሁን መጽሐፍ ጻፍኩ ልትይ ነው ምንም መፍትሄ የሌለው ተብያለሁ so we're doing our best ምንችለውን ሁሉ አድርገናል ያካተትነውን ሐሳብ ከሌላ ሰው የተማርኩትን ልንገራችሁ ለእናንተ እንደ ሂሊንግ okay so there is this story አለ ቴሊንግ አለ የድሮ ሰዎች ወደ ኢስት ወደ ሚድል ኢስት የሚያወሩት ማለት ነው so ተማሪና አስተማሪ አብረው ይሄዳሉ ሲሄዱ ተማሪ ውሃ ጠማው እና አስተማሪው ለተማሪው ውሃ ሰጠው ልክ እንደኔ ጌታ እንደሰጠኝ በብርጭቆ አድርገን ውሃ ሰጠውና እዛ ብርጭቆ ውስጥ ግን በጣም ደስ የማይል ጣም የሚጎመዝዝ ጣም ያለው ነገር ጠብ አደረገ ሰው መጽሐፉም ላይ ሜንሽን አድርጌዋለሁ ጠብ አደረገና ሲጠጣው በጣም አስጠናው ጎመዘዘው ማለት ነው ከሰጂ ምን ነክቶት ነው እንደዛ አይነት ውሃ የሚሰጠኝ ግን ማስተር ነው አስተማሪ ነው ስለዚህ አትናገሩ ያከብረዋል ሰው መንገዳቸውን ቀጠሉ ሲደርሱ ግን አንድ ትልቅ ወንዝ ጋር ሐይቅ ጋር ደረሱ ከዛ ምን አለው ውሃ ጠምቶኛል ቅድም ውሃ እኮ መሮኝ ውሃ ልጠጣ ሲለው ኦኬ ሂድና እዛ ወንዙ ጋር ሐይቁ ጋር ጠጣ አለው ኦኬ ብሎ ልክ ሊጠጣ ሲል ቅድም ጠብ ያደረገውን ሁለት ጠብታ ሐይቁ ላይ ያደረገውና ጠጣው አለው ሲጠጣው አልመረረውም ለምን ሐይቁ በጣም ሰፊ ነው መራራው ምንም አላረገውም ኦሬዲ ወራጅ ውሃው ይዞት ሄዷል ከዛ አስተማሪው ጠየቀው እንዴት ነበር ውሃ ሲለው ምንም አልጎመዘዘኝ ቅድሙ ግን መምህር የሰጠኝ ደስ አይልም በጣም ይጎመዘዝ ነው ደስ የማይል ውሃ ነው ይሄኛው ግን በጣም አመሰግናለሁ ተመችቶኛል አለው ኦኬ ሶ ይሄ የህይወት ሜታፎር ነው ምሳሌ ነው ኦኬ when you have ቅድም እንግዲህ ውሃው ትንሽ ስለነበረ መሯችኋል አይደለም ህይወታችሁ ውስጥ ትንሽ ሪሶርስ ካላችሁ ሪሶርስ ማለት መንፈሳዊ ማህበራዊ ኢሞሽናል ፊዚካል ዱብ ከማለት ከስፖርቷ ጀምሮ ትንሽ ሪሶርስ ካላችሁ ልክ እንደዚህ ብርጭቆ መከራ ሲመጣ በጣም ይመራችኋል ሼክ ታረጋችላችሁ ትራውማችሁም ሼክ ያረጋል but when you have resources like ሐይቁ ላይ ግን ምን አንም አልመረረውም አይደለ ሰፊ ሰፖርት ሲስተም ካላችሁ ሰፊ ኮፒንግ ሜካኒዝም ካላችሁ ከመንፈሳዊ እስከ አካላዊ ሊሆን ይችላል
ኤኒቲንግ ማለት ነው ካላችሁ ህይወታችሁ ውስጥ የሚመጣው ነገር ምን ያደርጋችሁ ሼክ አረጋችሁ ኢንክሉዲንግ ትናንትና ህይወታችሁ ውስጥ የተከሰተው ማለት ነው። እኛም መጽሐፍ ውስጥ ብዙ ሪሶርሶችን ኢንክሉድ ለማድረግ እና ሰዎች ሞክረው ደግሞ ምላሻቸውን እንዲሰጡን ምናደርገው ይሆናል። ግን የመጨረሻ ለንግግሬ እንግዲህ መደምደሚያ የሚሆነው ምን ያክል ክረምት ገብቷል፣ ምን ያክል ጃኬት አላችሁ፣ ምን ያክል ቡትስ ጫማ አላችሁ። አያችሁ ብዙ ሰው ሪሶርስ የሚሰበስበው መከራ ላይ ነው። ፎር ኤግዛምፕል እኔ ክርስቲያን ነኝ፣ ኦርቶዶክስ ክርስቲያን ነኝ። መሄደው ቤተክርስቲያን መከራ ሲያጋጥመኝ ነው። ቀለዲት ገብቼ ቅዳሴ ላስቀድስ እችላለሁ፣ ኪዳን ላደርስ እችላለሁ፣ ሌሊቱን ሰዓታት ልቆም እችላለሁ። በእኔ እምነት ነው የምነግራችሁ። አይ ዊል ዱ ኤኒቲንግ። በእስልምና የምትሄዱ በቃ ከሳምንት ጁማን እንኳን በመከራ የምሄደው ከሳምንት እስከ ሳምንት ሄዳለሁ። መቼ መከራው ላይ ኦን ደ ስፓት አታድርጉት። እኔ ልምከራችሁ፣ ከመከራው በፊት ግን ዝም ብላችሁ አጠራቅሙት። ሰምታይምስ ኢቭን ለክላይንቶች የምልመክራቸዋለሁ ስልካቸው ላይ እና ላፕቶፓቸው ላይ ስትከፍቱ ሙዚቃ እንሰማለን ብዙዎቻችን፣ ወይ መዝሙር ወይ ነው ሃይማኖታዊ ነገሮች እንሰማለን። ኢቭን ለዩት፣ በፎልደር አስቀምጡት። ሲጨንቀኝ የትኛው ሙዚቃ የትኛው መዝሙር ነው ደስ የሚለኝ፣ ዲፕረስድ ስሆን የትኛው ነው ደህና የሚያደርገኝ። ኢቭን ስልካችን ውስጥ ማድረግ የትኛው ስብከት ነው፣ የትኛው መጽሐፍ ነው፣ የትኛው ፊልም ነው። በጣም ኢሞሽናሊ ዲስሬጉሌትድ ሆናችሁ ሃይፐር ሆናችሁ ተናዳችሁ በጣም በቃ የኢራቅ ምናምንና የምናምን የተሰሩ ኢራቅ ላይ ጦርነት ፊልሞችን ብታይ አይሆንም። ባይዘዌ በጣም የፍቅር ስሜት ላይ ሆናችሁ ደግሞ ያው በጣም በቃ እያፈቀርኳት ሄደች የሚለው ሙዚቃ ብትሰሙ አይሆንም፣ ይብስባችኋል። ተረዳችሁኝ አይደለም? በጣም ከስራችሁ ምናምን በቃ የሰው ህይወቱ መከራ ነው የሚለው ሙዚቃ ብትሰሙት አይሆንም። የምታዩትን ፊልም ይህ ከሆነ አይሆንም። ስለዚህ ምረጡት ቀድማችሁ። ቀድማችሁ ጎተራችሁን በደንብ እቃችሁን በደንብ ሪሶርሳችሁን አዘጋጁት። ኦን ዘ ታይም ኦፍ ክራይሲስ አይደለም። ለትራውማን በጣም ይረዳል። በአዲስ ስራ ደግሞ መመዝጊያ እንዲሆነን ብለሽ ምንም ከዚህ በላይ ለመጠየቅ እኮ ተቸገርኩኝ። ቴንኪው በጣም ነው የምናመሰግነው። አይ ቲንክ ከዚህ በላይ ጥያቄዎችን እስኪ ምንኛ ያለው የሚለው መጽሐፍ ያነበባችሁ ያላነበባችሁ ሰዎች እንዲህ ብሎ ነው ያወጣው። ምን እናደርጋለን? ላላነበባችሁ 4 ሰዎች መጽሐፏን ትዕግስት ፈርማ ትሰጣቸዋለች ማለት ነው። ይዘነዋል ማለት ነው። ስለዚህ አንዱ እሱ ነው። ስለ አይቻቸዋለሁ ኦልሬዲ። ሌላ ነገር በጣም በጣም ነው የምናመሰግነው ቲጂ በጣም ስለመጣሽና እኔ ሳይሆን ሰርቲፊኬት ልሰጥሽ የፈለኩት ዶክተር ብሩክ ይባላል። የኛ እዚህ ጋር ዝግጅት ስናደርግ ብዙ ጊዜ ይመጣል፣ በጣም ጥሩ ጥያቄዎችን ይሰጣል እና ይሄንን ሴሽን እንዲወደው ከሚያደርገኝ ሰዎች መካከል አንዱ ስለሆነ እሱ መጥቶ ቢሰጥሽ በጣም ደስ ይለኛል። በጣም ነው የማመሰግነው።